የኦርቶዶክስ ሊቃውንት ምን መጽሐፉን ገምገመው ምናምን አይደለም በቃ እዚህ ከሚሰሙት ነገር ተነስቶ ከወንድሞች አገልግሎት ተነስቶ ነው እንጂ በእውነት ለስንት ዓመት ኦልሞስት አይ ቲንክ በ14ኛ ክፍለ ዘመን ላይ የገባው እንደዚህ አይነት ከልት መጽሐፍቶች ከዛን ጊዜ ጀምሮ አስበዋል ስንት ዓመት 700 ዓመት ምናምን አካባቢ ይመስለኛል ባለሰዓትና የተቀመጠው መጽሐፍ አሁን ላይ እንዴት ታየ በማን ታየ ኦኬ በእውነት ብላሉበት ቤተ እምነት ምናምን ነገር ተቆርቆሮ መጽሐፍቶቿን ቼክ አድርገው ምናምን ነው እንዴ ለ700 ዓመት እኮ ህዝብ ገደሉበት እኮ ትውልድ ወደ ሲኦል እንዲገቡ ምክንያት ሆኑ ገባ ሰው እግዚአብሔር ቀን አለው አይደለም ስለዚህ በራሱ ጊዜ እናንተን አስነሳ የቤተክርስቲያኗን ጉድ ለአደባባይ ያሰጣ ከዚያ ደግሞ እንዴት ነው የነገር ምናምን ነገር ተመጣ ህዝቡ ተወዛገበ ከዚያ ደግሞ ህዝቡን ለማረጋጋት መጽሐፍቶቿ ይፈተሹ ይገምገሙ ይታዩ ምናምን ወደሚል አይነት ነገር ተመጣ ዝክረ ኒቂያ ከስንት ጊዜ በኋላ ነው የመጣው ወገኖቼና እዚህ ባሉት ወንድሞች አገልግሎት ነው ኤርሚ ጸጋ ይብዛል እግዚአብሔር አምላክ አንተንም ቤተሰቦችንም ልጆችንም ሁሉ ይባርክ እግዚአብሔር አምላክ አብዝቶ ይባርክ እንወድሃለን በጣም በርታና አቡነ ምንድነው ገለ ዮሐንስ መጥምቀ ተወገደ ኦኬ ኢትስ ጉድ እነት ዮሐንስ ብቻ ነው መወገድ ያለበት እግዚአብሔርን ጨካኝ ያደረገ ማርያምን ትሁት ያደረገ እግዚአብሔርን አረመን ያደረገ ገብረ መንፈስ ቅዱስን ትሁት ያደረገ እግዚአብሔርን ክፉ ያደረገ አቡነ ተክለ ሃይማኖትን ደግናቸው ያደረገ በጣም ብዙ አሉ አይደለም እንዴ እግዚአብሔርን የሚሳደቡ እግዚአብሔር ላይ አፋቸውን የሚከፍቱ መጻፍቶች አሉ አይደል እነሱ ምንም ጥናት አያስፈልጋቸውም እኮ በነገራችን ላይ ምንም አያስፈልገውም በቃ ወስዶ መጣል ነው እሱ ብቻ አይደለም ዲትሮ ካኒካል መጻፍቶች የተጨመሩት እነሱ ይወጣሉ ይወገዳሉ እንዴት ነው ትላንትና ራሱ ቢኒ ቤት ያያየ ነበር ኦኬ ለምሳሌ ከመጻፍቱ ጋር ፈጽሞ የማይመጋገቡ የተለየ ነገር ያላቸው እነኛ መጻፍቶችስ ይወገዳሉ ወይስ አይወገዱ አሁን በጣም ኦርቶዶክስ ላጥራ ላስወገድ ብላ ካለች በጣም ብዙ ታስወግዳቸው ነገሮች አሉ እና ብቻ እግዚአብሔር አምላክ እኔ ህዝቡን ነው ያስነሳባት በየመረው ነው ህዝቡን ያስነሳባት ሆብሎ በስሜት ሳይሆን በእውቀት በስሜት ሳይሆን በቃ አመክንዮ ይዞ ለጉዳዩ ለምንም ነገር በምክንያታዊ ሆኖ ምናምን ነገር ህዝቡ እንዲነሳባቸው ከዚያች ከቤተክርስቲያኗ ቅጥር ግቢ ውስጥ እነኚህን ክፉ መጻፍቶች እንዲያስወግዱ እግዚአብሔር አምላክ ያስነሳ ያ ዳንዬ ደውዬለታለሁ ዳኒ ሰላም ነው ትንሽ ቢዚ ሆኖ ነው አይ ቲንክ ኔክስት ዊክ ይመጣል ወንድሞቼ እህቶቼ ዳኒ የምትሉ ወንድሞቻችን ያ ይመጣል ዳኒ በጣም ሰላም ነው ትንሽ ቢዚ ስለሆነ ነው ጤንነት ሰላም ነው ሁሉ ነገር ሰላም ነው ቤተሰብና ምን ሱጋ ሰላም ነው ሶ ስላገኘሁት ከይለም ሰላም ነው ዳኒ ሻይ በጥቅሉ በዚህ በአቅበተ እምነት ላይ ስፔሻሊ ኦርቶዶክስ ነክ ላይ የሚሰሩ ወንድሞች እግዚአብሔር አምላክ ዘመናችሁን ይባርክ እንወዳችኋለን በርቱ በጣም በርቱ ጸጋ ይብዛላችሁ እንግዲህ ሌሎች የሚወግዱትን መጻፍቶች እንጠብቃለን ወንድምነት እግዚአብሔር አምላክ ዘመንን ያለምልመው ተባረክ እንወድሃለን በርታ አባኮ ኑፍ ጅራዱ ጀባዱ ኑቲስ ወጅን ጅራ አሜን ኦማይ ሸኪል Thank you brother አሜን Thank you ወንድምነት አሜን አው አብረን ነው ያገለገልን ያለነው እናንተም ጭምር ያላችሁበት ስለሆነ ጌታ ይባረክ Thank you እሺ ለቀጥል አለው እስኪ የሌላችሁ አጨብጭቡ እኮ እያልኩ ነበር ቀደም አጨብጭቡ እኮ ቀደም ይርብ ያልተሰማችሁ እንጂ አይ ቶሎ እንትን ልበል በጣም ደስ ብሎኛል በጣም ሁላችሁም እንኳን ደስ አላችሁ ከወንድማችን ኤርሚ ጋር አብራችሁ ስትደክሙ የነበራችሁ ሁሉ ኤርሚዬ ጌታ ይባርክህ ሁላችሁም የሰው ሐሳብ በእግዚአብሔር ዕውቀት ላይ ተነሳ በመጽሐፍ የተጻፈ በአውደ ምሕረት የተሰበከ ሐሳብ እየፈረሰ ስለሆነ ይሄው ደግሞ ማሳያው አንድ ሳምፕል ሰጥቶናል ጌታ አብሮን እየሰራ እንደሆነ የእግዚአብሔር ጸጋ ከኛ ጋር እንዳለ ሰዎች ሊጥሉት ሊያፈርሱት ሊያወግዙት የማይችሉትን የከበረው መጽሐፍ ቅዱስን አክብረው እንዲይዙ እንዲያነቡት ወደሱ እንዲጠጉ ሪስፔክት እንዲያረጉት እነዚህ ነገሮች እነዚህ በሰው ሐሳብ
በሰው የተደረሱ መጽሐፎች ዞር እንዲሉ የጻፏቸውም ሰዎች መተው መልስ እንዲሰጡ ከየት አምጥተህ ጻፍከው ከየት አምጥተህ ቸከቸከ ይሄን ያህል ዘመን ሰው ስታሳስት ነበር ብለው እንግዲህ ያወቁም ይሁን ሳያውቁ ሊጠይቁ ጠርተዋል። እሱ እንደሚፈቱ ይፍቱት። ግን በጣም ደስ ያሰኛል። አይኖ በኦርቶዶክሳዊ ናችሁ ስታስቡት ያቃጥላል፣ ያናድዳል፣ ያበሽቃል። እኛ ደግሞ ከላይ የተሰጠን አሳይመንት ኦርቶዶክሳዊያኖችን ማናደድ፣ ማብሸቅ፣ ማቃጠል አይደለም። እንኳን እነሱን አቃጠልክልኝ ያናደድክልኝ የሚል እግዚአብሔር መንፈስ የለም። ሆኖም ግን ሰዎች ከተጫነባቸው ሸክም ከለበሱት የወንጌል ድሪቶ እኔ ወንጌል ድሪቶ ነው ብለው ምክንያቱም ወንጌል ላይ መለጠፍ የለበት ምንም ነገር መጥቶ መለጣጠፍ የለበትም። የሰው ሐሳብ ሲለጠፍ ወንጌሉን ድሪቶ አለበሰው ይባላል። እና እነዛ ዞር ስላሉ በጣም ደስ ብሎኛል። እና ኦርቶዶክስ መርዛላት ማን ነው መልስ አላት የሚባለው ነገር በእንዲህ አይነት መልሱ ስትመልስ ደስ ይላል። አሁን ጥሩ መልስ አሳይተሻል። በጣም ጥሩ ነው። በጣም ያደነኩት የሰላምን አስተያየት ነው። ሁላችሁንም በጣም አደንቃለሁ፣ ወድጄዋለሁ። ከዚህም በኋላ የምሰማውን ስለ ሰላም ግን ዛሬ አደላለሁ። ምክንያቱም ያነሳቻቸው መጽሐፎች ሁልጊዜም ቅድሚያ ሊሰጡት ይገባል ብዬ ከማስበው መጽሐፍቶች ውስጥ ሁለቱ መጽሐፍቶች ናቸው፣ ታምረ ኢየሱስና ታምረ ማርያም። እነዚህ ሁለት መጽሐፎች ለየት የሚያደርጋቸው ሌሎቹ ፍቅና ስላልያዙ አይደለም፣ ወይም እነዚህ ብቻ መንፈቅና ስለያዙ ሳይሆን እነዚህ ሁለት መጽሐፎች ሁለቱም አንደኛው እድሜዋን አልጠቀሰም፣ ማርያምን ነፍሰ ገዳይ ያደረገ ማርያም ገደለች እቺ አዛኝቷ አማላጅቷ በቃ የሰው ልብ የምትረዳዋ በጣም የፍቅር እናቷ የተባለችን እናት ገዳይ አርጎ የሳለ ገደለችም ያለ መጽሐፍ ማለት ታምረ ማርያም ነው። ያስከለኝ እሱን ኦኬ። ታምረ ኢየሱስ ላይ ስትሄድ ደግሞ እድሜው ተጠቅሶ በ5 ዓመቱ ኢየሱስ ገደለ ብሎ የጻፈ እርኩስ የሆነ ጸረ ወንጌል የሆነ የክርስቶስን ማንነት የማይመስል የዚችን የተባረከች እናት ማንነት የማይመስል ሁለት መጽሐፍቶች በጣም የሚያስቆጡ መጽሐፍቶች ናቸው። በጣም አስባችሁታል? እንግዲህ ህይወት እንዲበዛ የመጣውን ጌታ ከሌባው እኩል ከሚያርደው ከሚገለው ከሰይጣን እኩል ገዳይ አድርገው የጻፉትን ይህን የምህረት ጌታ እና በጣም ቅድሚያ ሊሰጠው የሚገባው በእርግጥ ይሄ ነበር። እንግዲህ ጥሩ ነው መቼም ሰው መሻሻል ሲያሳይ ወይም አንድ ተቋም መሻሻል ሲያሳይ አንድ ህብረት መሻሻል ሲያሳይ መቼም አትነፍቅፉ። እንደው ግን ሲሆን መጀመሪያ ያለበት ሰላምዬ እንዳለችው ከነዚህ መጽሐፍቶች ነበር። ምክንያቱም ከምንፍቅናም በላይ ክብረነክ የሆኑ አምላክን እንደ አምላክነቱ የተሳደቡ ወይም ያላከበሩ እንደገናም ደግሞ የጌታ እናትን በዚህ መልኩ ያዋርዱ ናቸውና ጸረ ማርያም የሆነ መጽሐፍ ነበር፣ ጸረ ኢየሱስ የሆኑ መጽሐፍቶች ነበሩ። አይ ሆፕ የሚቀጥለው በእነሱ ቢቀጥሉ የተሻለ ይሆናል ማለት ምንም የማያወላዳ ይህንን መጽሐፍ ከጥቅም ውጭ ለማድረግ 10 የዚህ አይነት ስህተቶች አንድ መጽሐፍ ላይ መገኘት የለበትም። ባይ ዘ ወይ አንድ አገልግሎት፣ አንድ ትምህርት፣ አንድ ስብከት፣ አንድ ዝማሬ፣ አንድ መጽሐፍ ተሳስቷል ለማለት 10 ምንፍቅናዎች ውስጡ መገኘት የለባቸው። 10 እንዴ እንትንም አለ እንዴ ጭራሽ እንትንም መባል የለበትም። አንድ ቃል የአንድን ሰው ስብከት ስተት ያስብለዋል። ሙሉ ስብከቱን 4 ሰዓት ያልሰብኮ መሃል ላይ ነው ጣል ያረጋት ኢየሱስ ፍጡር ነው ብሎ እልፍ ያላት ሐሳብ ሙሉን ስብከት ውድቅ ያደርገዋል። ሙሉን እንዴ ዳጊ ደግሞ ተፌር አይደለም እንጂ 4 ሰዓት ጥሩ ነገር ሰብኳል። ከዛች ውስጥ የሆነች 1 ደቂቃ ምናምን ነው ትንሽ ቀብጠር ያረጋው ብትለኝ ሙሉን የ4 ሰዓት ስብከት የ4 ሰዓት ዝማሬ የ400 ምናምን ሺህ ገጽ ለምን አይሆንም ሙሉ ውድቅ ያደርገዋል። ታምረ ማርያምን ውድቅ ለማድረግ አንዷ ስህተት ይበቃዋል። አንድ እኮ ነው ነገር አንድ እንዴ በአንድ እንዴት ይሄን የሚያህል መጽሐፍ እኛ አውጥተን ጠላለን ጴንጤ ስላለን ኖ በአንድ ማርያምን ገዳይ አድርጎ በመጽሐፉ ብቻ በዚች ብቻ ታምረ ማርያም ውድቅ ይሆናል። አረ ፌር አይደለም። ብዙ ገጽ እኮ አለ፣ ጥሩ እኮ ነገሮች ተብሏል መጽሐፍ ቅዱስ ላይ እኮ ስለሱ የተባሉ ነገሮች ሐሳቦች የፈለገ ቢኖር እኮ ነው ማለት በአንዷ ማርያምን ገዳይ በማድረጉ ኢየሱስን ገዳይ በማለቱ የመጣበት ዓላማ አይደለም ወይ? እንደዛ ብላችሁ ኑና ተከራከሩ። ወደ ምድር የመጣበት ዓላማ ቤዛ ሊሆን እንጂ ሊገል አልመጣም።
ይሄ መታወቅ አለበት። መሸሸግ አትችልም። እንዴ ይገድላል ያድናል ምናምን በላ ልትፎግረኝ አትችልም። ኖ ኢየሱስ በአጸደ ሥጋ በነበረ ወቅት የተጻፈ ታሪክ ነው። ታሪኩ ስለ ኢየሱስ ማንነት ወይም እግዚአብሔራዊነት፣ ሉዓላዊነት፣ አምላክነት እያወራ አይደለም መጽሐፉ ያለው። በ5 ዓመቱ ስላደረገው ተአምር ይልና ተአምሩ ላይ ገደለ ይላል። አየህ አታምታታም እንዴ መግደልስ ማዳንስ የሱ አይደል እንዴ ቢለው ላይ እሱ የአምላክነት ባህሪው ነው። በሥጋ ወራቱ እንደዛ አይነት ማንነትን አላደረገም። የመጣበትም ዓላማ አይደለም። ስለዚህ እንዲያች ብለህ ኢየሱስን ገዳይ ብለህ አታመልጣትም። እንዲሁም ማርያምን ገዳይ ብለህ አታመልጣትም። ሁለቱንም አሁንም ከገባ አሳያለሁ። አሁንም ታቅማማል። የሚገርም አሁን እንዲህ ያልኩም ታቅማማል። ኧረ እባክህ አንተ ስላልከ ነው እንዴ የሚወገደው? ኧረ ዘርበል ምናምን ልትለኝ ትችላለህ። ምክንያቱም you just don't care። የማርያም ጠላት ነህ። አየህ ብትወዳት እንዴት ይችን አዛኝቷን ምንድን ያላላችኋት አይደል? ያልተጻፈላትንም ብላችኋት አልኩ። እኛ የተጻፈላትን ለምሳሌ ብጽዕት እንላታለን። የተባረከች ይላል። አየህ እቺ አማኝ ይላታል። ወይም የጸሎት ሰው እንደሆነች ከሐዋርያት ጋር ትጸልይ እንደነበር ይናገራል። እነዚህ ሁሉ በጣም የምንቀበላቸው። አንተ ያልተጻፈላትን የተናገርክ ግን ዛሬ አዛኝነቷ ቀርቶ ገዳይነቷን ጽፏል መጽሐፉ። ከየት አባታችሁ አመጣችሁት? ስለዚህ ስታስወግዱ በሚቀጥለው መቅደም የነበረ ይሄ ነበር። እናበረታታለን። በዚሁ አያያዛችሁ ኦርቶዶክሳውያኖች የማርያም ጠላት ካልሆናችሁ አሁን ደግሞ የሚቀጥለው ታምረ ማርያም አስወግዱልን። ዳጊ ያችን ፓርትና አርማታለን እንጂ እንዴት ሙሉ መጽሐፍ ይወገዳል? ሐሰት ሲገኝ ሙሉን ነው ጠራርገ ነው የምታወጣው። እዚህ ሰውዬ ጥሩ ነው እንትን ላይ የተናገርከው እኮ ስለ መጥምቁ ዮሐንስ የተናገርከው ሐሳብ ጥሩ ነው። ግን እዚህ ጋር ያልከው አሉት እንዴ አይደለም። ተጠራርጎ ነው መጽሐፉ የወጣው ሙሉ ለሙሉ። የሆነ እኮ መስመር ከመጽሐፍ ቅዱስ ላይ የተወሰደ ትክክለኛ የመጥምቁ ዮሐንስ የሚመስል ታሪክ እኮ ተጽፎ ሊሆን ይችላል እዚህ መጽሐፍ ላይ። ሆኖም ግን አብሮ ተያይዞ ነው የሚጠፋው። ሰውየው 4 ሰዓት ሰብኮ እኮ አልኩ አልገባም እንዴ? ትክክል ሰብኮ ወንጌል ራሱ ሰብኮ መሃል ላይ ቀብጠር ካረገ በቃ ሙሉ ስብከቱ ውድቅ ነው የሚሆነው። ሙሉ ዝማሬ ውድቅ ነው። ሙሉ መጽሐፉ ውድቅ ነው የሚሆነው። አልገባህም ማለት ነው። አልገባህም። ስለ ምንፍቅና ያልገባህ ነገር አለ ማለት ነው። ወይ የራሱ መነፈቀ ወይ መመንፈቅ የሚለው ትርጉሙ አልገባህም ማለት ነው። አየህ። ስለዚህ ቢገባህ ይሄ ነው። መሃል ላይ ሰድባችኋታል ማርያምን። ብዙ አወጣልሃል እኮ ታምረ ማርያም ላይ እስኪ ደክመህ አወጣልሃለሁ። እኔ ግን አንድ ይበቃል። የለ እንዴ ምን ችግር አለ? መጽሐፉን እኮ ለመጣል አንድ ይበቃል። ስለዚህ አሁንም ቢሆን ታስወግዳላችሁ ህዝቡ ሳያመጽባችሁ በፊት። የመጨረሻ መናገር ፈልገው ህዝቡ በሁለት ምክንያት ከዚህ በኋላ መጽ ያስነሳል። አንደኛ ስታስጠፈጠፈው ኑረሃል። ዝም ብሎ እንደ ሰው ደክሞታል። ሰው ኑሮ አድክሞታል። ኢኮኖሚ አድክሞታል። ገባ? ምንም ክብር ለማያገኝበት፣ ሽልማት ለማያገኝበት፣ የዘላለም ህይወት ለማያገኝበት ነገር ገንዘቡን፣ ጊዜውን፣ እድሜውን ስትበሉ ኖራችኋል። አሁን ነቅቷል ሰው። አየህ ያስነበበ እንዲሆንለታል ያልክ ስትዋሽ የነበርክና ከዛ በኋላ እንደ ቀል ተወግዷል ብለህ እድሜውን ዘመኑን ከበላህ በኋላ የሸወድከውን የሚካኤል ስዕልና የመጥምቁ ዮሐንስን ጉዳይ ይቀበልሃል። አሁን ያናግርሃል። የቀሩትንም እንዲሁ የሚካኤልን ስዕል ካሰገድከው ዘመኑን ሙሉ ካሰገድከው በኋላ እንደ ቀር ዞር አድርጋችሁታል። መንበሩ ላይ በተቀመጠ ሙሉ ልብስ በለበሰ ወንድ ሆኖ ሚኒ ባለበሰ ቀይራችሁታል። አየህ ሚኒ ለበሰ ወንድ እንዴት የግብረ ሰዶማውያኖች የሚለብሱትን ልብስ አልብሳችሁ ሚካኤል ብላችሁ ስንት ዘመን ጡት አርጋችሁለት ሊፕስቲክ አፉን ቀበታችሁ ጸጉሩን የተተኮሰ አርጋችሁና ቀንድቡን ቀንድባችሁ ስታሰግዱት የነበረውን የሚካኤል ስዕል ዞር እንዳረጋችሁት ሌሎቹንም ቀሪ ስዕሎች ዞር እንድታረጉለት የበላችሁትን እድሜ አስቦ የበላችሁትን ገንዘብ አስቦ በዝክር በታቦት መውጣት ያልክ ያሳበብከውን ዘመን ይበቀላል፣ ይጠይቃል። አንድ በል። ሌላው ደግሞ የዘላለም ሕይወት ይገኝበታል ብለህ ደግሞ የዘላለም ሕይወት አገኝበታለሁ ብለህ ያስለፋው ነገር ደግሞ መጥቶ ይጠይቃል። ያስነበበ ብለህ ስትፎግረው እንዳልነበር ዛሬ እንደቀርብ እንዲማውገዝ ስትጀምር እድሜንስ ዘመኔንስ ብሎ ደግሞ ይጠይቃል። የዘላለም ሕይወት ላላገኝበት አይላቀቅም። አሁን ይቀጥላል። ባይ ዘ ዌይ ይቀጥላል። ፌር ከሆናችሁ ግን መጀመሪያ ከሰው ሳይሆን ከእግዚአብሔር ጀምሩ። ኢየሱስን ከሰደባችሁበት መጽሐፍ መጀመሪያ ጀምሩ። ሁሉም ይደርሳል። ከዛ ደግሞ እናቱን ከሰደባችሁበት መጽሐፍ አቁሙ። የማርያም ጠላትነትን አቁሙ። በቃ ዳትሰድ ዳሪያስ ባጭሩ ገድል ዳሪያስ፣ ውሸት ዳሪያስ፣ የሰው ሐሳብ ዳሪያስ፣ በክርስቶስ እና በወንጌል ላይ የምትዋሽ በሐዋርያት ትምህርት ላይ የምትዋሽ መጽሐፍ ሁሉ ዳሪያስ። አለቀ። መጽሐፍቶች በመጽሐፍ ቅዱስ ተመዝነው ገና ይፈርጣሉ፣ ገና ዳር ይዛሉ። ሴሌብሬሽን ነው። ሰሞኑን ብታዩ ሴሌብሬሽን ነው እኮ እናንተ።
በየቀኑ ሰው እንደዚህ እግዚአብሔር መንፈስ ያስደስተናል። በስማ እንዴ ዲያቆን ነበር እንዴ እውነት ኤርሚያስ ተብሎ ትላንት ተረጋገጠ። አይታችኋል። በራሳቸው ገንዘብ፣ በራሳቸው ወጪ፣ በራሳቸው ምስክር፣ በራሳቸው ሚዲያ እንዴ የምር ዲያቆን ነው። እኔ እኮ ውሸቱ ነው ዲያቆን ሲል ኤርሚያስ ውሸቱ መስሎኝ ነበር ተብሎ ስንት ዘመን ውሸታም ሲሉት የነበሩት ለ10 ዓመት ውሸታም ሲሉ የነበሩ ሁሉ የሚያውቁ ካቃሉ ህዝቡን ግን ሲያሳስቱ እንዳልነበር በራሳቸው ሚዲያ በራሳቸው ገንዘብ ተረጋገጠ። በጣም ያስደስቀን ነበር ትላንት። ገና እሱን ሳናበቃ ደግሞ ፈጥሮ እኮ ነው። ባይ ዘ ዌይ ኤርሚያስ ራሱ ያልሰማው ቪዲዮ እጄ ላይ ያለ አሰማችኋለሁ። ራሱ ኤርሚያስ የሰማው አይመስልኝም። አሰማችኋለሁ። የፈጠራ ታሪክ ነው እያሉ ሲያወሩ ነበር። እጄ ላይ አግኝቼዋለሁ። በደንብ አዘጋጅቼዋለሁ። አሰማችኋለሁ። ነገ አሰማችኋለሁ። አልሰማሁትም። ላክልኝ በውስጥ ቆይ ልጨርሰው እና ልክል ነገ ነው ፖስት ማረገው ከነገው በኋላ። እና እሳቸው ራሳቸው ቀሲስ ደበክ ሁሉ የፈጠራ ታሪክ ነው የሚባል የለም ካለ ኤርሚያስ እውነት እንዲያነሰው ካለ እስኪ ወንድ ከሆንክ ዘመድ አዝማዱን አንጣ እያሉ ሲበጠረቁ የነበረበትን ሲዋሹ የነበረበትን እናመጣለን። አረ እንዳረሳው ነገ እናሰማዋለን። ኖ ሬዲ ነው ኤርሚዬ። አንዴ ይሄ መጥቶብኝ ነው እንዲያውም ያቋረጠኝ። አረ ተዘጋጅቷል። እኛ ፔንቴጋ እኮ ያለ መረጃ የለም። ስለዚህ ምንድን ነው መሰላችሁ at the end of the day ድቁናውን እንኳን ሲጠራጠር የነበረ ህዝብ ሁሉ እየደበራቸው እንትናደ ማን ደምሩ ደግሞ እዚህ ፓርት ላይ እንደ ሚዩት በደንብ አታረግ ሚዩት ሲያረጋው ነበር። አይታችኋል። የኤርሚያስን ድቁና ሊያወራ ሲል ልጁ ሚዩት ሲያረጋው ነበር። ግን ታወቀ። ፈጠራ ታሪክ ነው ስትሉ አልነበረ? ሲሳይ እንኳን ምን አለ? እኔ ስሰማው ድሮ የፈጠራ ታሪክ ይመስለኝ ነበር ዝም ብሎ ሰውየውና ማለት ሰውየው የሌለ ዝም ብሎ ተፈጥሮ ነገር መስሎኝ ነበር። እንዴ የእውነት ሰውየው አለ እንዴ የሚባል ሰውየው አለ እንዴ? ስሙም ልክ ነው እንዴ? እውነት አብራደጉም ነው እንዴ? ይሄም ተረጋገጠ እንዴ? ሰውየው ሞቷል የተባለው እውነት ነው። ሁሉም ነገር እውነት እኮ ነው። ስከትክት ነው እኮ ትላንት ያለው። ደስታ በደስታ ገና የሚቀጥሉት ዘመናት ለወንጌል ከወገናችሁ ብዙ ደስታ ትሰማላችሁ። ምንድነው ደስታችን? ሰዎች ከውሸት ወደ እውነት ከጨለማ ወደ ብርሃን ገብቶች ከተጫነባቸው የሰው ሐሳብ የሰው ትርክት ወደ ንጹህ ወንጌል የሚሻገሩበት ይሄ ለአንድ ክርስቲያን ሰክሰስ ብሎ ሊጠራው የሚችለው ይሄን ነው። ለኦርቶዶክሳዊ ሲቃጠል ፊቱ ደም ሲለብስ አይደለም እኛ ቤት ሰክሰስ ሰዎች ጨለማን ውሸትን በቃኝ ብለው ወደ እውነቱ ወደ ሆነው ጌታ ልባቸውን ሲከፍቱና መንገዳቸውን ሲለውጡ ነው፣ ሲያስተካክሉ ነው፣ ለጌታ ልባቸውን ሲሰጡ ነው። በቃ ይሄ ከዚህ በላይ ምንም የለም። this is what we call success። ከስዕል ይሄ ሰውዬ ከመጽሐፍ ይሄኛው መጽሐፍ ፈረደባቸው። በመጀመሪያ ጊዜ ተጣሉ። ዳር ያዙ ሁለቱም ኤርሚዬ ዳር ያዙ። እኔ እንዴት የተደሰትኩ እንደሆነ አትጠይቂኝ። ስራዬን መስራት አልቻልኩም ዛሬ። የሚገርም እንዴ በየለቱ ሰሞኑን እኮ እንዳለኩ በእነሱ ወጪ ከሆነ እኮ ደግሞ የሚገርም ዛሬም አይታል። መጽሐፉን በእነሱ ወጪ ነው፣ በእነሱ ሚዲያ፣ በራሳቸው ሊቃውንት፣ በራሳቸው ሚዲያ ነው በራሳቸው እንትን የተመደበ ሰው እንግዲህ ምን ሰውየው ማንነቱን ስለማላቅ ነው ኤቭሪቲንግ ኤክስፖዝ ራሳቸውን ያደረጉ ነው። እኔ ግን ባቀርባቸው ምን ይሉ ነበር ሰዎቹ? እኔ ባመጣቸው ኖሮ አደት ከፍሏቸው ነው የሚባለው። ኤርሚ ከፍሏቸው መጨረሻ ዱላው ሲበዛበት በመጨረሻ ሰው ከፍሎ አመጣ። አየህ ማንቀጥቀጥ ኦርቶዶክስ እንዲህ ነች፣ መጨረሻ ላይ ታሳምናለች ምን አይሉሃል? ገባ? አሁን ግን በገዛ እጃቸው ራሳቸው ቤት ከፍተው ሚዲያ አብርተው ሰውየውን ደውለው ተሯሩጠው አምጥተው ኤርሚያስ ዲያቆን መሆኑን ኤርሚያስ የፈጠረው ታሪክ እንዳልሆነ ሰውየው የእውነት እንደሞተ የሚባል ሰውዬ እንደነበረ ሰውየው ዲያቆን እንደነበረ ምንድነው የቀረው? ኤርሚዬ በቃ እኮ ምንም ይቀርልም። አሁን ድምፁ ነው፣ ድምፁን ደግሞ እናሰማለን። እንግዲህ እኮ አለቀ እኮ። እኔ እነሱን በሆን በቃ ከዚህ በላይ አልፈልግም ነው። ከዘራዬን ሁሉ እኮ ነው ሽመሌን ሁሉ እኮ ነው የመሰከረው። መጣው ሽመል ትጋለ ኤርሚዬ እኔ ሴሌብሬሽን ላይ ነኝ ያለው ለምሳሌ አሁን it's not about ኤርሚያስ። አሁን ኤርሚያስ እኛ ወንድሞች ስለምናውቀው ብዙም የተለየ ነገር አልሰማንም። በቃ የምናውቀው ማንነትን ሰማን። ክብር ለእግዚአብሔር ነው። ለነሱ ነው የሚደንቃቸው። ግን ደስ የሚለው ኤርሚዬ ምን እንደሆነ ታውቃለህ? ከዚህ በኋላ ማን ነው ወንጌል ስንናገር እናንተ ውሸታሞች ማን ማለት ይችላል? አየህ። ስለዚህ ሰዎች በሰዎች ዘንድ ወንጌላችን እንዲሰማ ጌታ ረዳን። ክብሩን ጌታ ይውሰድ። በሰዎች ዘንድ ወንጌል ስንሰብክ ጋሬጣዎች እንዳይኖሩ እናንተን ደግሞ ማን ያምናል በዚህ በማትረባ ጉዳይ እንኳን እንዲያዋሻችሁ አይደላችሁ ወይ እንዳንባል እግዚአብሔር በራሳቸው ቤት አሁን በእኛ ብናጸዳው እንደ ጽዳት አይቆጠርም። ራስ ሰው አስቆመህ አምጥተህ ደግሞ ወንድሙን ይላል እንዴ? የሞተውም ሰውዬም አልሞተም ውሸት ነው። ይሄ ወንድም የተባለውም ተገዝቶ ነው የመጣው እንባል ነበር። ስለዚህ ከወንጌል አንጻር ፋይዳውን ስታስቡት ወገኖቼ በእውነት በጣም ስታገለግሉ ታውቁታላችሁ። እኔ ረጅም ዓመት አገልግያለሁኝ። ሁል ጊዜ እንደዚህ ነገሮች ክሊር በሆኑ ቁጥር ሰው ወንጌላችሁን ለማዳመጥ ፈቃደኛ ይሆናል። አለበለዚያ ጥያቄ ያለበት አይሰማችሁም ሰዎች።
በቃ የግድ እነዚህ ነገሮች መጽዳት ያለባቸው ነገሮች መጽዳት አለባቸው እና ዛሬ በራሳቸው ሚዲያ እንደገና ደግሞ መጽሐፉን ዳር ያስይዘውልናል። ነገ ደግሞ አላቀም ሰላምዬ እግዚአብሔር ይባርክሽ እነዚህን ሁለት መጽሐፎች ዳር እንደሚያስይዟቸው በጣም አላጋጭ በጣም ደፋር መጽሐፎች ስለሆኑ እኔ እርምዬ እናንተ ጋር ያለውን ቀድሜ ይሰጠው የምትሉት መጽሐፍ አላቅም። ለእኔ ግን እነዚህ ሁለት መጽሐፎች ናቸው። አመሰግናለሁ። ሌላም ሰው ይቀጥል። ቴንክ ዩ ቴንክ ዩ ዳቪሻይ ሙባረክ ያ ጌታ ይባረክ። ማን ነው ያወራው አለ? እኔ ነኝ እርሜ። እሺ ብርክዬ። እሺ ሶስት ማስታወቂያ ከዛ ደግሞ የተወሰነ ሐሳብልና እጨርሳለሁ። ለወንድሞች ሰጣለሁኝ። የመጀመሪያው ያው ኮሜንት ላይ የማየው ነገር አስገርሞኝ ነው። ይሄ የዮሐንስን ገድል ሲያዩ የሚካኤልን ፎቶ ሲያዩ ኮሜንቱ ተቀየረና የኦርቶዶክስ ደጀ ሰላም መስሏቸው ነው ወይ የሚል ነገር ወደ አይምሮ የመጥቶ ነው እንደ ኮሜንት ላይ የሚጻፈው ነገር። ከቤተክርስቲያን ኦርቶዶክስ ስትወጣ ከቤተክርስቲያን ስትወጣ በሩ ላይ ቁጭ የሚሉ ሰዎች አሉና እንደዛ አይነት ነገር ኮሜንቱ ላይ በዛብኝ ዛሬና ስዕሉን ሲያዩ ገድሉን ሲያዩ የኦርቶዶክስ ደጀ ሰላም መሰላቸው እንደ የሚል ነገር ወደ አይምሮዬ ስለመጣ ነው። ሁለተኛው በጣም እንደሚወዱክ ያዩት ማንን ነው? ወጨጌ ቀሲስ ዲበኩሉ ዘጉንዳ ጉንዲ ረጅም ሰዓት ቁጭ ብለው ሲከታተሉክ ነበር ዛሬ እዚህ ላይቭ ላይ እና ምን ያህል በፍቅር እንደሚወዱክ ምን ያየሁት ረጅም ሰዓት እዚህ ቤት ቁጭ ብለው ሲከታተሉክ ነበር እና ይሄ ነገር አስገርሞኛል። ሶስተኛው በጣም በተደጋጋሚ ስለ ዳኒ ታች ሲጽፉ ነበር። ያው ዳኒ ትላንትናም ተናግሬያለሁ 7ኛው የቅድስና ደረጃ ላይ ስለደረሰ በአንድ እግሩ ቆሞ እንዲጸልይ ሱባኤ ተሰጥቶት ነው። ያው በአንድ እግሩ ቆሞ እየጸለየ ነው እና የሱባኤ ወቅት ላይ ስለሆነ ነው ይመጣል። ያው ቤካ እንዳለው ሰሞኑን ይመጣል። እነዚህ ሶስቱ ማስታወቂያዎች ናቸው። ከዛ በተጨማሪ ይሄ ስዕል እያያችሁት ነው። እዚህ ጋር ቀደም ዳጊ ሲናገር የነበረው በሚኒ ያለው ሰውዬ እና ደረቱ አካባቢ ትንሽ የጀማመረው ማለት ነው። ይሄ በኢትዮጵያ ኦርቶዶክስ ትክክል አይደለም ከተባሉት ስዕሎች መካከል አንዱ ነው። በጣም ነው የሚገርመው። ለረጅም ዓመት በዚህ ስዕል ፊት ሲሰግዱ ነበር ኦርቶዶክሳውያን። በጣም ነው የሚገርመው። በዚህ ስዕል ፊት ሲሰግዱ የነበሩ ሰዎች ነበሩ እና ይሄ ስዕል ትክክል አይደለም ሲሰግዱ የነበራችሁ ትክክል ባልሆነ ስዕል የሚካኤል ስዕል ተብሎ ነው የሚታመነው ይሄ ስዕል እና ረጅም ዓመት ካሰገዷቸው በኋላ አይ በቃ ተሸውዳችኋል በቃ እና ይሄ አይደለም ይሄ ጭኖቹ አካባቢ የሚታየው ሳይሆን ቀሚስ የለበሰ ደርባባው ነው ሚካኤል እውነተኛው ሚካኤል ተብሎ አሁን ደግሞ የሚያሰግዷቸው ሙሉ ቀሚስ በለበሰ ሚካኤል ፊት ነው የሚያሰግዷቸውና ነገስ ሌሎቹ ስዕላት እነዚህ ትክክል አይደሉም። በነገራችን ላይ ያው ለውጥ ነው የተደረገው። ሙሉ ለሙሉ ለስዕላት ተስገዱ ሳይሆን የስዕል ለውጥ ነው። ሌሎቹ ደግሞ ስዕላት ያው የበኩላቸውን ደግሞ ያገኙ አይነት ነገር ነው የሚመስለው እና አው የባርባራም ጭምር ማለት ነው። አርሴማ ነበርሽ ተብሎ ረጅም ዓመት ካሰገዷቸው በኋላ አይ በቃቺ ባርባራ ሆናለች ተብሎ እንደተባለው ማለት ነው እንደተባለው። ዛሬ ደግሞ እንግዲህ ያው በመግለጫቸው የሰማነው የዮሐንስ ገድል አይደል? የመጥምቁ ዮሐንስ ገድል ሙሉ በሙሉ መጽሐፉ መወገድ አለበት እና ተወግዷል የሚል መግለጫ ከቤተክርስቲያኒቷ ሰምተናል። እሰይ ክብር ለእግዚአብሔር ይሁን። እኔ ግን ለኦርቶዶክሳውያን ምን ተስፋ አላችሁ? ነገስ ሌሎች መጽሐፍቶች ተስፋ ያደረጋችኋቸው መጽሐፍቶች አይ እነዚህ መጽሐፍቶች ትክክል እንግዲህ ዛሬ ይሄ መጽሐፍ ተወግዷል ወይ ደግሞ ተወግዟል ሲባል ከዛሬ በፊት እኮ ይሄ መጽሐፍ ስትተሻሽና ስትስም የነበርኩ ኦርቶዶክሳዊ ያለክ እኮ ተስፋ ያደረክ በዚህ መጽሐፍ ላይ በተጻፈው ኪዳን ተስፋ ያደረገባለው ያልክ ሰውዬ ነበርክ። አስበዋል? ተወገደ ወይ ደግሞ ተወገዘ ሲባል ያንተም የዘላለም ህይወት ነው አብሮ የተወገዘው። ያንተም የዘላለም ህይወት ማለት ነው። ለምን ተስፋ አድርገ ነበር በዚህ መጽሐፍ ላይ ባለው ኪዳን ገብቻለሁ ብለ ተስፋ አድርገ በ30 ስትዘክር ነበር ወዳጅ። ዘመንህን ሙሉ ስትዘክር ነበር። ነገስ የአቦን መጽሐፍ የአቦን ገድል ይዘክ የተክለ ሃይማኖትን ገድል ይዘክ እየዘከርክ ያለክ ወንድም እህት በአቦና በተክለ ሃይማኖት ወይም በታምረ ማርያም ላይ የተጻፉ ኪዳናትን ተስፋ አድርገ ቁጭ ብለ ያለ ሰውዬ ነገ ሲወገዱ ወይም እነዚህ መጽሐፍቶች ሲወገዙ ያንተም የዘላለም ህይወት አብሮ ነው እየተወገዘ ያለው ማለት ነው። ቀልድ አይደለም እየተሰራ ያለው ነገር። ቀልድ አይደለም በህይወታችሁ ላይ እየተቀለደ ነው ያለው። ቁማችሁ ልታስተውሉ ነው የሚገባው።
ቁማችሁ ልታስተውሉ ነው የሚገባው። ነገ በእነዛ መጽሐፍቶችም ላይ እነዚህ ነገሮች መምጣታቸው ስለማይቀር ማለት ነው፣ መወገዛቸው ስለማይቀር እኔ ከገድላትና ከድርሳናት መጽሐፍት ላይ አንድ ጤነኛ ነገር ልታወጡ አትችሉም። እንደው አሁን ለምሳሌ የመጽሐፍ ቅዱስ እኮ ሐሳብ ሊኖረው ይችላል ብሏል ዳጊ። ለምሳሌ ከኤልሳቤጥ ዮሐንስ ተወለደ የሚለው እኮ መጽሐፍ ቅዱሳዊ ሐሳብ ነው። ይሄን ስለያዘ ግን መጽሐፉን እውነት አያደርገው። ምክንያቱስ በዛው ልክ ውሸት የተጻፈበት ወይ ደግሞ የእግዚአብሔር ሐሳብ ያልያዘ መጽሐፍ ስለሆነ ማለት ነው። እና ልትነቁ ይገባል። የምሬን ነው የምላችሁ። ቁማችሁ ልታስተውሉ የሚገባችሁ ጊዜ ነው። እኛ ስንናገር እኛ ስንጮ ባትሰሙን እንኳን ኤርሚ እነትዜ በጣም ታላላቅ አባቶች በመጽሐፍቶቻቸው በጣም ለረጅም ዘመናት ሲጮሁ ቢኖሩም ሳትሰሙ ዛሬ የቤተክርስቲያናችሁ አባቶች በመግለጫ ይሄ መጽሐፍ ትክክል አይደለም ብለው ፊት ለፊት አውግዘውታል። ቢያንስ አሁን ልትነቁ ይገባል። በቤተክርስቲያናችሁ ሲመጣ ልትነቁ ይገባል። የዚህ መጽሐፍ መታገድ ወይም ደግሞ መወገዝ ሌላ ይዞት የሚመጣው መዘዝ አለ። ምን አትሉኝም? የስንክሳር መጽሐፍን ጭምር ይነካል። ለምን? ታሪኩ በስንክሳር መጽሐፍ ላይ ስለሚገኝ። ሁለተኛ በቤተክርስቲያኒቷ ታቦቱ በሚነክስበት ወቅት ወይ ደግሞ ወራዊ ክብረ በዓል የሚሆን አመታዊ ክብረ በዓል ሲከበር የገድሉ መጽሐፍ ይነበባል። አሁን ገድል አልባ የሆነ ቤተክርስቲያን ነው የሚሆነው ማለት ነው። ሚነበብ እንኳን አይኖረውም። ያ ቤተክርስቲያን ሚነበብ እንኳን አይኖረውም። አሁን እስኪ 30 አይደል የፊታችን የሚሆነው እዚህ ፈረንሳይ አዲስ ተቆፍሮ የተገኘ የመጥምቁ ዮሐንስ ታቦት አለና ቤተክርስቲያን ተቋቁሟል። እዛ ምናልባት 2 ዓመት 3 ዓመት በጣም በቅርብ የተቋቋመ ማለት ነው። ሄደን ቼክ እናደርጋለን። በ30 ምን ልታነቡ ነው? ሄደን እናያለን። እዚህ ፈረንሳይ ማለት ነው። ፈረንሳይ ፓርክ ውስጥ የፈረንሳይ ፓርክ ውስጥ አዲስ ተቆፍሮ የወጣ ታቦት አለ። እኔኮማ ዝናሽ የቀበሩት መክተፊያም ሊሆን ይችላል። ተቆፍሮ የተገኘው ላይ ያው ታውስ ስለሚሆን እዛ ቤት ማለት ነው። እና ወደ ዋናው ሐሳብ ስንመለስ ልትነቁ ይገባል። የምሬን ነው የምላችሁ። ነገ ተስፋ ያደረጋችሁት መጽሐፍ ሁሉ አይናችሁ እያየ እንደዚህ ተወገዘ የሚል መግለጫ ተሰማላችሁ። ክብር ለእግዚአብሔር ይሁን። ይሄን እያደረገ ያለ በእውነት ነው የምላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የመጣው ይሄ ታድሶ የሚቆም አይደለም። ማንም ሰው መጥቶ ሊያስቆመው የሚችል አይደለም። ማንም አያስቆመው። ነገም ከነገ ወዲያም እነዚህን ዜናዎች ተሰማላችሁ። ኤርሜ ጌታ ዘመንን ይባርክ። ብዙዎች መጥተው ስምን ደስ በማይል ሁኔታ ቢያነሱትም ቢሰድቡህም ይኸው ጌታ ግን አይደለም በሰማይ በምድር ዋጋህን እያሳየን ያለው። አሜን። በምድር እንኳን ዋጋህን እያየን ያለው አይደለም በሰማይ ያለውን ሽልማት አክሊል አይደለም። ይሄ ተጋድሎ ትልቅ ተጋድሎ እነ ጳውሎስ በዛ ዘመን ካደረጉት ተጋድሎ የማይተናነስ ተጋድሎ። በእነዚህ መጽሐፍቶች ላይ የሚሰራው ስፕሪት ያጋንንት ስፕሪት ነው። በእነዚህ ሰዎች ፊት ቆመ ነው እየተጋደልክ ያለው። ጌታ ዘመንን ይባርክ። ተባረኩ። አብራችሁ ደግሞ መታገለግሉ ወንድም እህቶች ወዳለው ኤርሚ ብሩኬ ታንኪ ወንድምናት ታንኪ ብሩኬ ኤርሚ አቤት ዳግሻይ ክብር ለእግዚአብሔር። እድሜ ለኤርሚ ብንል ችግር አለ? አይ እድሜስ እኔም ስጠኝ ያልኩት ነው። ከዘራዬን ይዤ ብለው እንዳሉኝ አርጅቼ ራሱ መራመድ ቢያቅተኝ ዊልቸር ላይ ቢቀመጥ አፌስ ካልተዘጋ ድረስ ስለ ኢየሱስ አዳኝነት ለመናገር ማለት ነው። አሜን አሜን። እሺ ተባረክ ለኤርሚ። ቀጥሉ። በቃ ቪዲዮዋን ግን ሼር አድርጓት። እቺን ዜናማ በደንብ አድርጋችሁ እኔ ፔጅ ላይ ለጥፌያታለሁ። ሌሎች ወንድሞች እንዳለ ነው ፖስት የምናደርገው ሪፖስት የምናደርገው። እኔ ራሱ ዛ ያለው ሼርም መደረግ አለበት። በደንብ ሼር አድርጉ። ይሄን ዜና አለበት። አዎ ሪፖስት የምናደርገው። ጸጋ ይብዛላችሁ። በጣም የነገውን እንዳትረሱ። ማለት የዛሬው ምሽት በኢትዮጵያ ዛሬ ምሽት የነገው ልበለው እኔ አሜሪካና ለኔና ለነዳጊ ነው ነገር የዛሬ ምሽት እህታችን ሜርሲ ቤት ድምጹ የአብሮ አደጌ ድምጽ ነው ብዬ ያቀረብኩት ላይ የተላገዱት ድምጽ አደባባይ ላይ ይወጣል። ቀይስ ዲበኩሉ ጓደኛዬ ነው ብሎ ያመጣው ሰውዬ እሱም እንኳን ራሱ እንደው ምን ተፍረት የሌለው አይ ይሄ ሰው የኔን ስም አልጠራም፣ እኔ ቀሲስ በትረ ነኝ፣ ኤርሚያስ ደግሞ የኔን ስም አልጠራም፣
እኔን ሞተ ብሎ አላለኝም። ታዲያ ለምን አልሞትኩም ብዬ ትፈልጋላችሁ ብሎ እንኳን አላላቸው። ያው ቄስ አብዛኛው ዝም ብሎ ብልጦችም ናቸው። አንዳንድ ቦታ ላይ ደግሞ ሞኞች ይሆናሉ። ቀሲስ በትራውን መጥቶ ኤርሚያስ አበበ ሞተዋል ብለዋል ብለው ሲሉ ስሙን እንኳን አልጠራሁትም። እኔ አላውቀውም ራሱ ምን ያህል ክፋት እንደሄዱ። ግን የቀኖች አምላክ ግን እግዚአብሔር በማደሪያው አይደለም በእኔ ውስጥ ነው ያለው እና ሙግተን ሲሟገትልህ እግዚአብሔር እንደዚህ ያደርጋልና ቀሲስ በትረ መጥቶ ይሄ እኔ ድምጽ ነው ብሏል። በወቅቱ መልሰ አዚምልን ብሏል። አዚሟል። ካች ተደርጓል፣ ተይዟል። ኦኬ እኔ ደግሞ ያሰማሁት አለ። የሁለቱ ውጤት ተመሳሳይ ነው? የአንድ ሰው ነው ወይስ የተለያየ ነው? ምሽት በኢትዮጵያ 3 ሰዓት ማንም ሰው ቤት እንዳትገቡ። ሜርሲ ቤት እንገናኝ። የአብሮ አደጌ መሞት እንደተረጋገጠ ኤርሚያስ ዲያቆን አይደለም ብለዋል። እኔ ብራዘር ምን ይጠቀምበታለሁ ያለውንኩት እና ለማንም ብዬ አልቀርም። ዲቤቱ ቀርቷል። ዲቤት አትቀበል ብለውታል። ዲቤቱን አስቀርተውታል። ሰማይ ምድር ቢዳፈን ዲቤት አይገባም ከኔ ጋር እፊት አይቆምም። ኢየሱስ የአብ ልጅ ምስክሬ ነው። እፊት አይቆምም እና ተውት። እሱ አታስጨንቋቸው። እንደ 14 ነው 13 ሰው ነው ዲቤት የጠራኝ በዚህ ሰሞን እንኳን 14 ከነ ጭምብሉ ሁሉ ጭምር እኮ ወጣለ። ጭራቅ መስሎ አንደኛው ማለት ነው። እና ታዋቸው ግን የአብሮ አደጌን ሞት ወንድሙን ጠርተው አረጋግጠዋል። ኦኬ እነዛ ልጆች እኔ ህፃን ነበሩ። እኔ ስወጣ ብዙ ህፃን የሚባሉ ባይሆኑ ብቻ በ7 በ8 ዓመት እድሜ አካባቢ ላይ ያሉ ይመስለኛል ባልሳሳት። እና መጣው መስክረዋል። የኤርሚያስ ዲያቆን ነው አይደለም ብሎ የሚለው አብሮ አደጎቼ ሊመሰክሩ ሲፈልጉ ማይክ እየዘጋባቸው ነበር አሉ። ችግር የለውም እኔ ብራዘር አልዋሽም። በኤልያስ አምላክ ፊት ነው የቆምኩት። አልዋሽም ማለት ነው እንዴ? ተው እንጂ አንተዬ። ጻድቁን ጌታ የምናገለግለው በጽድቅ ነው፣ እግዚአብሔር በሰጠን እድሜ ማለት ነው፣ ጸጋው ስለረዳን። እና ያው አብሮ አደግ አካባቢ ላይ ነበርን ሰዎች መሆናቸውን እና በባህሪው እንዴት ነበር? ቄስ ይደበድብ ነበር ወይ? ይመታ ነበር? ይረብሽ ነበር ወይ? ሱሱን ሁሉ ነው ዲቴይል ሄዱት። አየ ምንድነው አገልግሎቱን እዚህ ጋር በቃ ረባሽ ነበር ምናምን ነገር ብለው አስወርተው ህዝብ እንዳይሰማ ማለት ነው። በጣም ይገርመው። ከዛኛው ወገን ያሉ ብቻ ሳይሆን ከኛም ወገን ራሱ እንኳን የወንጌል አማኞች ነን ብለው የሚሉ አንዳንዱ ይሄንኑ ሊጠቀሙ ፈልገው ነበር። ብራዘር በባለፈው ታሪኬ አትከሰኝም። ኃይለኝነት ከሆነ አዎ እኔ ብቻ ሳልሆን እኔ የተወለድኩበት ቀበሌ ውስጥ ያሉ ሰዎች በጣም ኃይለኞች ናቸው፣ ዱለኞች ናቸው። እንደው በደምሳሱ አጠራር ብለህ ጥራሊ ብለህ ካልክ የወንዶች የጀግኖች ሀገር ነው። ተናግረህ አትገባም። አክብረህ ሰውን ጸጥ ለጥ ብለህ ትኖራለህ። ካልሆነ ግን የለም። እና ቄሶቹን ይመታ ነበር አይደል? ከቤተክርስቲያን ሲወጡ አለ። ታዲያ ከተናገረኝ ቀነድበው እንዴ? የምንጠጣው ጠላ፣ የምንጠጣው አረቄ፣ በዛ ላይ ኦርቶዶክስ ቄስ ነኝ። ጩቤ ታጥቀን እኮ ነበር። ጩቤ ታጥቄ ሁሉ ነበር የሚሄድ የነበረው። እውነቴን ነው የምልህ። ያለ በታሪኬ ምን ላድርግ? ከተገኘ ዳቦ እንቆርስበታለን በለስ ከቀናን ስጋ። ካልሆነስ እምቢ የሚል ከሆነ መቀመጫውን መንግስቱ ኃይለማርያም እንዳለው አይነት ነገር ለማድረግ ማለት ነው። ይሄ ያለፈ ታሪኬ ነው። አትፍራ ብራዘር። እኔ ብቻ አይደለም አጠቃላይ አካባቢ ተወላጅ እንደዛ ነው። እና ከዘራ ይዞ ጫካ ውስጥ ይጠብቃቸው ነበር ምናምን ነገር ይላል። ታዲያ ስርዓት መያዝ ነው። አሁን ከዘራው ተቀየረ። አየህ፣ አሁን ሽመሉ ተቀየረ። አሁን የወንጌል በትር ያሳዘን ጌታ እሱን አስጥሎ በቃ መርዙን ከውስጣችን ንቅል አድርጎ አውጥቶ አሁን ኢየሱስ ተብሎ ስሙን ጠርተን ሳንጨርስ እንባ ከዓይናችን የሚፈሰው ነው ማለት ነው። እና ጌታ ኢየሱስ ስሙ ይባረክ። ኦኬ እሱን ልክ አልሞተም ብለው ሲሉ ሲቀልዱ እንደነበረ ዳግሻይ ነገ ያሰማናል። ተሰሙታላችሁ እንዴት ብሎ ይቀል እንደነበረ ቪዲዮን ይዞታል፣ ካች አድርጎታል። ነገ ደግሞ የድምጹን ነገ ነው በእኔ እናንተ ዛሬ ድምጹን ምሽት ተሰሙታላችሁ። ከዛስ የቅዱስ ቁርባኑ ብለው ያሉበትን የሚሄዱ ቀደም ቆንጆ ያልኩ
ጮማ የሆነ ተብሎ እንደሚባለው መረጃ እጄ ላይ ያለ ደርሶኛል። የቪዲዮ ማስረጃ እንዲሁስ በመጽሐፋቸው ሁሉ ጭምር ባለፈው ያወጣ ነው። እንዲህ አይነት ነገር አይደረግም? ይደረጋል። የትኛው ቄስ ቆሞ ሊያስተባብል ይችላል ይሄንን? ኦኬ ንጋትና ጥራት የጻድቃን መንገድ ማን ነው? አዎ እንደ ንጋት ብርሃን ነው እንደተባለው ማለት ነው። እየደመቀ ይመጣል ማለት ነው። እግዚአብሔር ይባረክ። የቅኖች አምላክ እግዚአብሔር ሲፈርድ እንደዚህ ነው የሚያደርገው። እንደተላገዳችሁ እኛ እንላገድባችሁ ብለን ብንል አላግድብህ ነበር፣ ግን ለዚህ አልተጠራንም። እግዚአብሔር ጴንጤ ለዚህ አልጠራውም እግዚአብሔር። እናንተ ክፋት እንዳወራችሁ እኛ ክፋት አናወራም። እናንተ በሐዘኔ እንዳላገጣችሁ በጓደኛዬ ሞት ላይ እንደተሳለቃችሁ እኔ በእናንተ ቤት ሐዘን ላይ አልቀልድም። ምክንያቱም ጴንጤ ነኝ እኔ። እዚህ ያለን ጴንጤዎች ነን። ኢየሱስ ንጉሳችን የሆነ አምላካችን የሆነ ሰዎች ክፉ ሲያደርጉብን በክፉ ፈንታ ክፉ እንድንመልስ እንኳን ራሱ ጌታ አላስተማረንም፣ አናደርገውም። እናንተ ቤት ሐዘን አይግባ። እናንተ አዘንኩ ብላችሁ ስትሉ ለጓደኞቻችሁ ስትናገሩ ውሸትሽና አላዘንም ብለው በወንድምሽ ሞት ላይ የሚቃለዱ ሰዎች እንኳን እንዳይኖሩ እግዚአብሔር ከክፉዎች አፍ ይጠብቃችሁ። ምን አይነት መርዘኛ ትውልድ እንደሆነ ግን አይታችኋል። አኒሜሽን እየሰሩ ፎቶዬን ያላግባብ እየለጠፉ ነበር ይቀልዱ የነበሩት በየዩቲዩብ በየፌስቡኩ የኦርቶዶክስ ዲያቆናት እነ መኳንንት እነ ናታኒም የሚባሉት ሁሉ ጭምር ሳይቀር ማለት ነው። በሰው ሐዘን እነዚህ ሰዎች ሬሳ እንኳን ቢያገኙ የሚለቁ አይመስለኝም። እንዲህ አይነት ነውር ቤታቸውን የሞላ ሰዎች ናቸው። ይኸውልህ አንደኛው አሁን ይሄ ነው ሊወያይህ ብሎ ያለኝ ሰውዬ በመድኃኒዓለም እዩት። አሁን ይሄ ነው አንዱ ዲቤት ጥሪ ያቀረበልኝ 13 እንዴ ልትበሉኝ ነው እንዴ ብራዘር? ዲቤት ጥሪ እኮ አቀረበልኝ ይሄኛው ጁንቶ። አዎ እንግዲህ ስለማይታወቅ ጁንቶ ብለናል። የታዲያ ኦርቶዶክሳዊ ጁንታ ማለት ነው። አይኑ ከማስኩ በጣም አይኑ ድረስ ስለሸፈነው አይኑን እንዴት መክፈት እንዳለበት እኔ በጣም በቤተክርስቲያኒቱ ታሪክ እንደዚህ ያላችሁ ግድ የላችሁም። ያኔ ያ ዲቤት የተደረገ ቀን በወቅቱ ስነግራችሁ ዝም ብሎ ቀለል ባለ አማርኛ አሁን መንፈሳዊ መልእክት ምናምን ነገር ተብሎ ሲባል እንደዚህ ድምጽ ቀይረው የሚናገሩ አለ አይደል ብራዘር? በቃ በተፈጠርንበት ልጁን በእኔ ሁኔታ ነው ክርስቶስ የሚገልጠው በአንተ ሁኔታ። እና ጦርነቱ መንፈሳዊ ነበር። እያወራሁት እኮ እያለ ነው ጥያቄ እየጠየኩት እያለ ከማን ጋር እንደምታወራው ከጴንጤ ጋር ነው የምታወራው። ቀና ብለህ አይኔን እያየህ አውራኝ ብዬ እያልኩት ባለ ሰዓት ያንን ወርቃማ እባብ እኮ ነው ያየሁት። ከ10 ወር ከ11 ወር በፊት ጌታ የተናገረኝ ማለት ነው የነገርኳችሁ። ሹልክ ብሎ ወጣ። ቀና ብለህ አይኔን እያየህ ጉባኤ ውስጥ ቢሆን ሄጄ የማደርገውን አደርግ ነበር በጌታ በኢየሱስ ክርስቶስ ስም። መተተኛ አስደግመ ጴንጤ ፊት ተመላለህ እንዴ? አምላክ እኮ ያለን እኛ እኮ ንጉስ ያለን እኮ ነን። አንተ አታውቅም እንዴ? ኢየሱስ እኮ አለን ነው እኮ ብየምልህ። ድግምተኛ ሁሉ ዳር ያዝልሃለሁ። የኤልያስ አምላክ እግዚአብሔር ዳር ያስይዝሃል። ከዛ ቀን ጀምሮ ነው የተበጠበጠው። የኤላ ሸለቆ አይነት ትርምስ ነው የሆነው። ዋናቸው ሲመጣ ፍልስጤማውያን ተበተኑ አይደል? በቃ ተጽዕኖ ፈጣሪ ተብሎ የተባለው ከገስት ተስፈንጣሪ ሆኖ አረፋል ማለት ነው። ጀግናው የይሁዳ አንበሳ ያቸው ኦፓል የምትባል እህት ነገረቻቸው። አንዳንዴ እንደዚህ በሌላ ሰው ይንገርህ እንጂ እኛ ብንነግር አይሰማም። ጴንጤን እናንተ አላወቃችሁትም ብላለች። ጴንጤ እናንተ ጋር ሲመጣ እናንተ እየፎከራችሁ ነው የምትመጡት አለቻቸው። እናንተ ቀረርቶ ሽለላ እየነፋችሁ ነው የምትመጡት። ጴንጤ ግን በኢየሱስም ይወጋ ይሰበር ይፍረስ ብለው ነው የሚመጡት አለች። እውነቷን
ከአባባ ጋር ምን አውርቼ እንደመጣው ብታቅ ኖሮ አደብ ትይዝ ነበር። እኔ ነገርኳችሁ ኦርቶዶክሳውያን ግድ የላችሁም። ጴንጤ የሚባልን ማህበረሰብ አትናቁ። ጥሩ አይደለም። እኛም አንንቅም ሰው። እኛ እኮ ሌላ እኮ ምን በላው መንፈሳዊ መብል የለም እኮ መጽሐፍ ቅዱስ ብቻ ነው። እንደናንተ ዝም ብሎ ያገኘኑን ሁሉ ቤት ያፈራውን እየተባለ ቤት ውስጥ የተገኘ መጽሐፍት ሁሉ አናነብም። ይሄ ያው የእግዚአብሔር ቃል ነው፣ ምግባችን መብላችን። ይሄ ነው የምንለው። ጸጋ ይባላችሁ። ማን ነው ያላወራ? እናንተ አውሩና ልተኛ ነው። 10 ሰዓት ነው በቃ። ጠዋት እንድነሳ ካልሆነ እንቅልፍ ሊወስደኝ ነው። ዋናው ፕሮግራም ላይ መገኘት አለብኝ። ቢኒያዎች አውርታችኋል አይደል? ኧረ አላወራንም። ታው ግን እዚህ ቤት እኔ እንደውም ትጨርስ እኔ ስዘጋው ታወራለህ ታዲያ። ኧረ ሪፖርት አድርጌ ከዘጋበህ ነው የማወራው። ቤት ከፍቼ ጨርስ። እሺ በአንተ ንግግር ነው የምንዘጋው። እሺ እኔ አሁን ሁለት ነገር ይታየኛል። አንደኛው ምንድነው የድል ወሬና የድል ሽታ እዚህ ቲክቶክ ላይ ላሉ ወርወር ለሚሉ ኦርቶዶክሳውያንም አገልጋይነን ቲክቶዶስ ወይንም ቲክቶክ ላይ የኦርቶዶክስን የመሰረቷት አሉ። የመሬቷ ኦርቶዶክስ አለች እና እስከ ዛሬ የመጡ ይከሱ የነበረው ክስ አለ አይደል? የመጡ ይሄ እናንተ ያሳተማችሁት መጽሐፍ ነው ምናምን ሲሉ የነበረው ሁሉ እንግዲህ ቤተክርስቲያኒቱ ራሱ የራሴ መጽሐፍ ናት፣ አንደኛውን ይሄው አውግዣለሁ ብላለች። ከብዙ አሁን አንድ ነው። ይሄ ከብዙ አንድ ነው። ገና ብዙ ነውር የተጻፈባቸው መጽሐፍቶች አሉ። ኦኬ ገድለ ዘርዓ ብሩክ ብትለው፣ ኢቭን ነገረ ማርያም ብትለው፣ አሚን ታምረ ማርያም ብትለው፣ ድርሳነ መድኃኔዓለም፣ ገና ብዙ ድርሳናት፣ ገድላት፣ ታምራቶች ገና ማአት አሉ። ሶ እዚህ ቲክቶክ ላይ ለሚመተው ለሚሞግቱ ለነሱ አሁን ይሄ ለኛ ወይንም ለኤርሚ በተለይ እና እንደዚሁም ከኤርሚ ጋር ያገለግሉ የነበሩ ወንድሞች ትልቅ ድል ነው። ጌታ ይባረክ። ግን አልቲሜት የሆነው ድል ግን አሁንም ቢሆን ኦርቶዶክሳውያን እነኚህን መጽሐፍ መጣላችሁ ብቻ ሳይሆን ወደ እውነተኛው ደግሞ ወንጌል ዘወር ስትሉ እርሱ በጌታም ዘንድ ድል ነው። ለኛ ብቻ ሳይሆን በጌታም ዘንድ ድል ነው፣ ለናንተም ድል ነው የሚሆነው። እና ክብር ለጌታ ይሁን። የሆነው ሁሉ መልካም ነው። ከዚህ በኋላ መጣችሁ እናንተ ያሳተማችሁት መጽሐፍ እንደማትሉ ተስፋ እናደርጋለን አትሊስት። ኦኬ ስለዚህ እዚህ ኦርቶዶክስ አሚን በተለይ እዚህ ቲክቶክ ላይ ወርወር የምትሉ ይሄንን በደንብ በቃ ተገንዘቡት። ኤርሚያው በቃ ይሄ የድል ሽታ መልካም ነው። እኔ ገና ብዙ ማስበው ነገር አለ፣ ገና ይመጣል ብዬ ማምነው። ኦርቶዶክስ ቤተክርስቲያን ራሷ የምስጋና ደብዳቤ ትጽፋለች የሆነ ዓመታት ላይ ብዬ አስባለሁ ለአንተና ለአንዳንድ ወንድሞች በተለይ ቤተክርስቲያኒቱ እንድትቃና በጣም ብዙ ስራ ለሰራችሁ። እቺን ቤተክርስቲያን ማንም ስለሚጠላት አይደለም፣ ህዝቡም እኔ አልፈልግም። እኔ እግዚአብሔር ህዝቡን ነው አድናለሁ ብሎ ያለ እግዚአብሔር ህዝቡን ያድናል። ብራዘር እንዳልከው ግን እንደ ሰው እንደ መሪዎች ቢያስቡ እኔ ብቻ አይደለሁኝም። በመጽሐፍ የሚጽፉ በብዙ ነገር የደከሙ የቤተክርስቲያኒቱ ልጆች በእድሜ በእውቀት ከኔ የሚበልጡ በአገልግሎት የሚቀድሙ ሁሉ ጭምር በዚህ ጉዳይ ላይ ህይወት ሁሉ ጭምር ተከፍሎበታል። ብራዘር በዚህ አገልግሎት ግን እግዚአብሔር ህዝቡን ያድናል። በቃ ጌታ ኢየሱስ ምስክር ነው። ደጋግሜ የነገርኳችሁ ያ የህዝብ ጎርፍ አልኩ። ጎርፍ ውሃ ሲጎርፍ ነው የሚታወቀው አይደል? እኔ ህዝብ ሲጎርፍ ነው ያሳየኝ እግዚአብሔር። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም፣ በጣም ደጋግሞ ነው እግዚአብሔር ያሳየኝ። ያድናል። እግዚአብሔር ህዝቡን ያድናል። በዚህ የኢትዮጵያ አዲስ ዓመት ከመግባቱ በፊት ጸልይ ነበርና ጌታ አንድ ያመለከተኝ ነገር አለ እነግርሃለሁ በውስጥ የሚያው እና እያየሁት ነው። ክሊርሊ እያየሁት ምንም በቃ ያለ ምንም አንዲት ዝልፍ ውልፍ ሳትል ክሊርሊ እያሳየናል። ጌታ ስሙ ይባረክ። አሁንም ይሄ ሁሉ ነገር ምንድነው ከተባለ ከነኚህ ተረቶች እነኚህ ወደ ሲኦል ነድተው ከሚከቷችሁ ከነኚህ መጽሐፍቶች አይኖቻችሁ ተነስተው የተባረከው ቅዱሱ የእግዚአብሔር ልጅ ኢየሱስ ላይ አይኖቻችሁ እንዲያርፉና የዘላለም ህይወት ታገኙ ዘንድ
ይሄ ነው አልቲሜት ጎሉ እሱ ነው። ግን አንድ ብለን ደግሞ ጀምረናል መንገድ አንድ ብሎ ቤተክርስቲያኒቷም አንድ ብላ ጀምራለች። እኔ ግን በጎሪጥ ነው ማያት ባይዘወይ ለምን ከዚህ መጽሐፍ ተጀመረ? ስንት ርኩሰት የሞላበት መጽሐፈ ርኩሳኖች አሉ አይደለም ወይ? እሱ ሌላ ጊዜ እናወራለን። ለማንኛውም ድል አይናቅም። ከዚህ ከተጀመረ መልካም እጅ ተጨባብጠን በዚህ እንጀምራለን። ጌታ ዘመናችሁን ይባርክ። ታፕታፕ ሼር ምናምን ኮፒ ሊንክ ስታደርጉ የነበራችሁ ሁላችሁም ኤርሚያው አንተም ነገ ፕሮግራም ስላለብህ በቃ ነገር አላረዝምም መተኛት አለብህ። ተባረክ። ጸጋ ይብዛልህ ይብዛልህ። አገልግሎትህ በነገር ሁሉ ተባረክ። እንወዳለን። አሜን። ተባረኩ። አንድ ቪዲዮ ልደተ ቃል ፔጅ ላይ እሱ ጋር ተቀምጦ ነበር። እስኪ ማን ነው ያለው? እሱ ቪዲዮ ምንድነው በወቅቱ ያልኩት? የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት፣ በቀሉ ደግሞ ህዝቡን ነው የሚያድነው ብዬ የተናገርኩት ቃል ታስታውሱ ከሆነ እሱ ፔጅ ላይ አስቀምጦታል። እስኪ ወጥተናችሁ ሰዎች ግቡና ይሁት። አይ ዶንት ኖ ቪዲዮ እንዴት ማግኘት እንዳለብኝ ዲሌት ካላረገው በስተቀር ማለት ነው። እንደዛ ብለህ የተናገርክበት እንትን አለ። ቪዲዮ ያላችሁ ሰዎች እስኪ አላችሁ ላኩልን። ሰርች አድርጎ ማግኘቱ ግን ማይቴክ ማረፍ ስላለበት ደግሞ ኤርሚ አቤት። ከዚህ በኋላ ኦርቶዶክሳውያኖች ምን እንደሚሉ በአንድ ደቂቃ ውስጥ ልንገርህ። እሺ ምን ይላሉ? ልጁ ጎረቤት ቤት ሄዶ በጣም እንደው ሽሮ ለማለት የሚከብድ ነገር አቀረቡለት። እሳቸው ባይነግሩት እንደውም ሽሮ መሆኑንም አላወቀም። እና ብላ ልጄ ቤት ያፈራው ነው አሉት። ነገርየውን ሲያየው ምንም ጥሩ ነገር አይደለምና አይ ማዘር ይሄማ ቤት ያፈራው ሳይሆን ቤት የፈራው ነው አላቸው። እና ኦርቶዶክሳውያኑም ከዚህ በኋላ የኔና ያሰት ትምህርት ሊያጎርሱት ቢሉ አይ ይሄማ ቤት የፈራው ነው አንበላም ብለው ወዲያ መግፋት አለባቸው። ዳር ያዝ ማለት አለባቸው። እና ከዚህ በኋላ ሊያበሏችሁ ሲሉ አይ ማለት አለባችሁ ኦርቶዶክሳውያኖች ዳር ያዝ በሉልን። ቴንክ ዩ ኤርሚ ደናደር። ያ ቴንክ ዩ ወገኖች። እቺን ቪዲዮ ታገኙታላችሁ፣ ግን እንደው ከመዝጋቴ በፊት ብታገኙት ብያሰብኩኝ አይደለም የቱ ጋር ላገኘው። ወደ መጨረሻው አካባቢ ላይ እስኪዱና እኔም እያየው ነው ቪዲዮዎች እየከፈትኩኝ ምናልባት ድንገት ብታገኙት ምንድነው እየተፈለገ ያለው ኤርሚ? አንድ የኦርቶዶክስ ቤተክርስቲያን እግዚአብሔር ነው የሚበቀላት ብዬ የተናገርኩት ቃል ነበረ። ሲበቀላት ህዝቡን ነው እግዚአብሔር ከጇ ላይ ተቀብሎ የሚያድነው ብዬ አይ ነው ዛት ሰይድ በጣም ነው ማቀው። ጌታ ኢየሱስ በመንፈሴ ላይ አገኘት መሰለኝ ሲቆባል ሳሳት አገኘታ ኦርቶዶክስ ሰይጣንች ብለናል። ኦኬ ኦርቶዶክስ ልታመልከው ኢየሱስ ከኛ የተለየ ነው ብለናል። ለምን ህሊና አለን? አንድ ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፍና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን ቀመጡ። እኛ የእናንተን ያህል ኦርቶዶክስ ሰይጣንች ብለናል። ኦርቶዶክስ የምታመልከው ኢየሱስ ከኛ የተለየ ነው ብለናል። ይሄን ቪዲዮ ፈልገናል። ለምን ህሊና አለን? አንድ ሁለተኛ የእግዚአብሔርንም ቃል እናውቃለን። እግዚአብሔር ነው የሚበቀላት ኦርቶዶክስን። ምክንያቱም ይህን ትውልድ አፍና ለስንት ሺህ ዓመት ዘግታ ክርስትናዋ ሶማሌን የማይነካ የወንጌል ብርሃኗ ሱዳንን የማይነካ ተጎልተው ወሬ ማውራት፣ አስማት፣ ጥንቆላ፣ ድግምት፣ መተት፣ መስተፋቅር መስራት የአገልጋዮቹ ልማድን እግዚአብሔር አብ ነው የሚበቀለው። ሲበቀል ደግሞ ቤተክርስቲያኒቱን በማጥፋት አይደለም፣
ከእጇ ላይ ያለውን ህዝብ ያስጠላታል። እንደዚህ እንዲህ አይነቱን ገድል እየነካ ማለት 1600 ዓመት ታሪክ ያላት ቤተክርስቲያን እኛ ጥንት የጠዋቱ ነን እያሉ በከንቱ የሚገበዙ የኢትዮጵያ ክርስትና ሱማሌን አለቀም፣ ሞቃዲሾን አልለወጠም፣ ጅቡቲን አልለወጠም፣ ሱዳንን አልለወጠም። ቁጭ ብለው ወሬ ሲያወሩ ይህንን የጥንቆላና የመተት መጽሐፍ ሲጽፉ ነው የተገኙት። ንስሐ ግቡ። ደግሞ ኦርቶዶክስ ነኝ ይለኛል። እግዚአብሔርን ቃል የተማረ ነው። ልክ እንደዚህ ጣዖት አምላኪ ደብተራ ምን እያለ ቤተክርስቲያኒቷን 24 ሰዓት የሚሳደበው የእግዚአብሔርን ቃል የሚያውቅ ቤተክርስቲያኒቷ አክብሮት ያለው ሰው ነው እንደዚህ የሚሳደበው። አንተ ስትሳደብ ምርቃት ነው አይደለኝ? ለዚህ ስታጥረገረገን ስትሰድበን ሙልጭ አድርገህ ስታዋርደን ቤተክርስቲያኒቷን ስትሰድብ ምእመኑ ስትሰድብ እግዚአብሔር እንዲያረጋታል ይበቀላታል እንዲህ ትሆናለች እያልክ ቀን ሙሉ ስትሰድባት ያለ ቤተክርስቲያኒቷ ምርቃት ነው አይደለ? ልደት እያይዘው በቀላው እንዳንተ አይነቱን ወንድሞቹን ሁሉ ጭምር ነው ጌታ ኢየሱስ በፍቅሩ የሚማርካችሁ። አትጠራጠሩ። አንድ ቀን በራሱ በእግዚአብሔር ጊዜ ኤርሚ እኔ እኮ አልገባኝም ነበር ዘማሪ ዳጊ ያኔ እኮ ብዙ ምን ውስጥ ሆኜ ነው ግን ብለህ ምስክርነት ትሰጣለህ። ያ ከሚጠራው የህዝብ ጎርፍ መካከል አንዱ አንተ እንደምትሆን አልጠራጠርም። አሁን አልገባም። ግብ ያስከው ከአንድረኛ ጋር ነው። ግብ ያስከው ከዘማሪ ዳጊ ጋር ነው፣ ከቤንቴ ጋር ነው። ትመሰክራላችሁ እየመጣችሁ ማለት ነው። በቅርብ ታውቃላችሁ፣ በቅርብ እዚህ ሶሻል ሚዲያ ላይ ያሉ አንዳንዶችን በውስጥ አውርተናል። በቅርብ እዚህ ሶሻል ሚዲያ ላይ የሚከራከሩን የነበሩ ኦፊሻሊ ታየዋለህ። አሁን ብዙ አናወራም፣ ወሬ አናወራም። እግዚአብሔር ለክብሩ የሚጠራው ይመጣል። ካልመጣ እዛው ተቀመጥ ብራዘር፣ እዛው ተቀመጥ። ዝም በንሽ እያልክ እንደዚህ ኤክስ ወደ በቃ ቮይድ ተደረገ። በቃ ይሄ መጽሐፍ አሁን እዚህ በቀደው ባቃጥላ ማንም አይጠይቅም። ቤተክርስቲያኒቱ ኤክስ ኮሙኒኬት አደረገችው። እኔ ግን አልለቅም፣ መጽሐፉ ይዘዋለሁ። አላደርግም እንደዛ እና እቺን ቪዲዮ ይቀመጥ። ደስ የሚለው አብዛኞቹ ግን ገብተው ኮሜንት የሰጡት እዚህ አብዛኞቹ የኛ የወንጌል አማኞች ነው። እዚህ ላይ በጣም ገርሞኛል። ቢታኒ እዚህ ጋር ገብታ ኤርሚ ጋድ ብለስ ዩ ብላ ማለት ነው። ስለኔ ስለጻፈች አይደለም ኤግዛክትሊ ያለች ጸዲ እንኳን ማለት ነው በወቅቱ አይ ቲንክ ስለሱ ስለኔ ባላቅም ማለት ነው። ግን እና ጌታ ቤተክርስቲያን ሲበቀል ሙሉ በሙሉ አይደለም ያጠፋው፣ ህዝቡን ነው የሚያድነው። ህዝቡን ያድንና እስቲ እኛ ወንጌል መስበክነታው እስኪ እኛ ተተን አሁን እኛ ወንጌል አማኞች እስቲ ስለ ጌታ መስበክታው እግዚአብሔር ህዝቡን ስለሚፈልገው በቃ ባዶ አዳራሽ ዘንድ ትቀር ያደርግና ህዝቡ ወደ ሌላ ጋር እንዲሄድ ያደርጋል። ጌታ ሌላ አንድ የናቀውን እረኛ በቅባቱ ነካ አድርጎ በመንፈሱ በጸጋው ሞልቶት መጽሐፍ ቅዱስን በቅጡ እንኳን እንደኔ ማንበብ የማይችል አስነስቶ ሲቆም መንፈስ ቅዱስ ራሱ ይቆጣጠረዋል። ሰውየው የሚያወራው ሁሉ አርቲ ቡርቲ አይሆንም። የክርስቶስን ቤተክርስቲያን ማትሰብክ ቤተክርስቲያን እየኮሰመነች እየደከመች እየተበተነች እየከሳች እየጎበጠች ነው የምትመጣው። እኛ ለምንድን ነው አሁን እየበዛን የመጣ ነው? ያ አንዳንድ ዝም ብሎ ተግበስብሶ ይመጣል። ለኔሱ ነው ያላልኩ አይደለም። ይሄ ፍየሉና አንከርዳዱን ተቀላቅሎ ይመጣል። የዳጊዬ መዝሙር ደስ ይላል ብሎ መጥቷል። አዎ ደስ ይላል የዳጊ መዝሙር እኮ ደስ ብሎ መጥተህ ቸርች ግን ባይብል ስተዲና ጥናት አጥና፣ ጉባኤ ተገኝ፣ ጾም ጸሎት ከቅዱሳን ጋር ህብረት አድርግ ተብሎ ሲባል እስካሁን ድረስ እየተለመነ ነው። መካከላችን እንደዚህ ይገባዋል። እንደዚህ ያለ አሁን ይሄ ብዙ አቤት ደስ ሲል እንዴት በጣም የሚገርም የህዝብ መንጋ ነው። ጌታ ይመስገን ይሄ ሁሉ በግ ደስ ይላል አይደል ምናምን ነገር ብለህ የምትለው ማለት ነው። ያለ እንደዚህ ማለት ነው። የታለ እዚህ አየው የበግ መንጋ አቤት በጎቹ በግ አንድ እኮ በቃ ሌላ ባዕድ የለባቸውም እስኪባል ድረስ ማለት ነው። እውነት አያከሌ ማን ናቸው?
ይሄ ጭምብላም ሁሉ እነሱ ይጮሃሉ በቆዳቸው ተመሳስሎ ግን አይጮህም። አየህ አይጮህም። ቸርች ውስጥ እኛ እንጮሃለን ጴንጤዎቹ ይጮሃሉ ብሎ ይላል። አንዳንዱ ቸርች መጥቶ እኮ ልክ እንደዚህ ነው የሚሆነው። ዳጊ ሲያዘምረን እኛ እንደ ፌንጣ ስንዘል ደስ ብሎን በጌታ ፊት ጭጭ ያኛው አይለማ አይሰማ። እና ምን ይላል? ጴንጤዎቹ እዛ ተገናኝተው ያለቅሱ ነበር ይላል። ያለቀስን እኮ ጌታ እኮ ፍቅር እኮ ገብቶ ነው ብራዘር እንዴ ቆጭ የማይለማ የማይሰማ ማለት ነው። የት ነው የምትሄደው? መሰረተ ክርስቶስ ቤተክርስቲያን ሊሄድ ነው ይላል። ምን ልታደርግ? ጌታ ላመልክ ብሎ ነው የሚሄደው። ሲሄድ ጉባኤ ውስጥ ቁጭ ብለህ ስታየው ስናጨበጭብ አያጨበጭብ፣ ስንዘምር አይዘምር፣ ሲሰበክ አሜን አይል። በቃ እንደለማ ምንድን ነው የማይለማ የማይሰማ ተብሎ እንደተባለ ማለት ይኸውልህ በጎቹ ይጮሃሉ። እንቶኔን ይልኝ እሱ አይጮህም። ምን ቦታ ይጮሃል? ምናልባት እኛን ቸርች ውስጥ ያስጮሆናል እንጂ ይሄ ምን ይሆንልኝ ብሎ ይጮሃል። አየህ እኛም ጋር እኮ አሉ እንደዚህ አንዳንድ ፓስተሮችም አሉ እንደዚህ አንዳንድ ነቢያትም ብለው የሚሉ ኧረ አንዳንድ አይደለም በጣም ብዙ አሉ። የምን አንዳንድ ቆጭ ጉባኤ መጥተው በጎቹ በዚህ በኩል አሜን ሃሌሉያ ስትል እችኛይቱ ምልል ስትል ዝም ጭጭ እንዴ ኤርሚያው ይሄ አፈሙዝ አልተመቸኝም። በሁለት በኩል ምንድን ነው ሚዩት አድርግ። ስሜታዊኛል አላደርግም። አሁን ሚዩት አድርግ። ስሜታዊ ሚዩት አድርግ። አሁን ምን ይባላል? አሁን በእነዚህ ጉባኤ መካከል ቁጭ ብሎ ቸርች ውስጥ ቁጭ ብላ የምትበጠብጠን ሴትዮ እኮ አለች። ይኸው ጌታን ተቀበልኩ ብላ ካለችን ንጉሱ ከስልጣን ከወረዱ ጊዜ ጀምሮ ነው። ያንዳንዶቹም ደርግ በወደቀ ጊዜ መንግስቱ ኃይለማርያም ከዚህ ከአዲስ አበባ ተነስቶ ወደ ዚምባብዌ ሲሄድ ያን ቀን ነው ሙሉ ወንጌል ሄድኩት ብላ ትላለች። እስካሁን ድረስ እንደዛው እንደተቀመጠች ነው። እንደዛው አረጠበችም። ይሄ ሁሉ ወንጌል እየተሰበከ እናንተ ከበጎች አይደላችሁም ብሎ ስላላቸው ማለት ነው። የጽድቅን ጩኸት አይጮሁ አይዘምሩ ምን አይሉ። እሱ እየሾፈ ነው እያየ ነው። እነሱ ሲጫጫሁ እሱ እያየ ነው። ምንድነው የሚያስጨዋቸው እያለ ይሆናል። አንዳንዶቹ እንደሚሉ አንዳንዶቹ ይመጡና ማከራች ምንድነው የሚያስጨዋቸው ምንድነው ግን የሚያስጨዋቸው ብሎ ሚል ታዛቢ ምድረ ተኩላ ሁሉ እኔ ቸርች ውስጥ ቁጭ ብላችሁ ይውላችሁ የዘላለምን ሞት እንዳትሞቱ አንዳንዶቻችሁ ነግረናል። ተኖር ከሆነ ለክርስቶስ ቀጥ ረጭ ሰጥ ብለህ ኑር። እኖራለሁ በቅድስናና በጽድቅ እግዚአብሔርን በመፍራት ሕይወት ነግረናል። ጌታ ልብሽን ሳይነካው ሳይለውጠው ለመለወጥም ሳትፈልግ የት ነው የምትሄጂው? ቃለ ሕይወት የት? ፓስተር መስፍኔ ጋር የት? ኮልፌ። አንቺኛውስ ቀጠና 2፣ አንተኛው ሴት እንጦጦ መካነ ኢየሱስ፣ አንተስ መሃል መሰረት ክርስቶስ ነው የሚሄደው። የትም ሂድ ብራዘር። ጥሩ የጠራቸው ቸርቾች የኛ ቸርቾች ናቸው። ጥሩ ሂድ። ግን በጎቹ እዛ ጤናማ ሲበሉ አንተ እየበላህ ነው እንዴ? በህይወት ላይ ለውጥ አለ? በህይወትሽ ላይ ለውጥ አለ ወይስ እንዲሁ ዝም ብሎ ጎፈሬሽን አበጠረሽ በግ መሳይ ተኩላ ሆነሽ ነው የምትመላለሽው ነው? ይለያል ዘንድሮ የቀበሮ ኑሮ፣ ይለያል ዘንድሮ የቀበሮ መጽሐፍ ማለት ነው። እንደዚህ ማለት በቃ እንደዚህ ከመጽሐፍቶች መካከል ይወገዳል ማለት ነው። በቃ ፎቶ አንሱት። ይህንን ሰውዬ ልለም ይህንን
ወዘልፈን የሆነ ቀበሮ ማለት ነው። እና ጌታ ይባረክ። እባካችሁ ወንድሞችና እህቶች የኔንም የወንድሞቼንም እዚህ ያሉትን የእህቶቼንም የወንጌላውያን አማኞች ምክር በሙሉ ልንገራችሁ። አጠቃላይ የጴንጤ ምክር ልምከርህ። ጴንጤ ሁሉ ሲያገኝ የሚመክርህን ምክር ልንገርህ። ቁጭ በልና ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብብ። ቁጭ በይና ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብቢ። ጴንጤ ሲያገኝ መጀመሪያ ይሄን ነው ብሎ የሚልህ፣ ከዛ ጌታን ተቀበል ነው ብሎ የሚልህ። ቁጭ በሉና መጽሐፍ ቅዱስን አንብቡ። እኔ ገና ወደ ጌታ ስመጣ ጴንጤዎቹ የመከሩ ምክር ይሄ ነው። የመጀመሪያ ጊዜ የመጀመሪያ ጊዜ ሳነበው መጽሐፍ ቅዱስ በጣም ተገዳደረኝ። የክፉ የመናፍስት ኃይላት መሆኑ ነው አልገባኝም ነበር። እና ሶሪ ቴንክ አብነት እየተባረክልኝ ቴንክ ወንድምነት አብነት ስለምጽፋቸው ግጥሞች ሁሉ አንድ ቀን አነባቸዋለሁ። በደንብ ጻፍልኝ። ያ በተለይ ከተናገሩ እውነቱን ጋር ሲጥሩ አድርገህ ጻፍ። ተናገሩ እውነቱን ብሎ በሚለው አርዕስት ከጌታው የወንጌል መልእክት ጋርና ሐሰትን ከማፈራረስ ጋር በጣም ጠንካራ ጸሐፊ ነህ ግጥም በጌታ በኢየሱስ ስም። ቴንክ ዩ ወንድምነት አብነትዬ። ከኬንያ ሀገር መጽሐፍ ገዝቶ ማነው ከቤቱ ያለውን ከቤቱ ያለውን ላከልኝ። ከዛ ደግሞ አዲስ አበባ ሲሄድ ደግሞ ገዝቶ ላከልኝ። ቴንክ ዩ ወንድምነት። እና መጽሐፍ ቅዱስ አንብቡ። የመጀመሪያ ጊዜ ተገዳደረኝ። ለካ ያ ምናምንቴ ነው ሰይጣን ማለት ነው። አንድ ቀን መሰክርላችኋለሁ እንዴት የክፉ አሰራር ህይወቴን እንደለቀቀው ማለት ነው። ወይ መጽሐፍ ቅዱስ የአምላኬ ቃል የአምላካችን ቃል አይደል ወንድሞች እናቶች? እኛ እኮ ስናነብና እኮ ስንጸልይ እኮ የሚሰማን ደስታና ሰላም ታውቂዋለሽ አይደል እህቴ? ታውቀዋለህ አይደል ወንድሞች እዚህ ያላችሁ? መጽሐፍ ቅዱስን ቁጭ ብለህ በቃ ጸጥ ያለ ቦታ ማን የተወሰኑ ጊዜያት ጌታ ቢሰጠኝ እንደዛ ነው ማድረግ የምፈልገው። አንዳችሁም እንዳትደውሉ ማለት መደወል ትችላላችሁ ጓደኞች ሆናችሁ እንትን ያለ ግን ኤርሚ ላይቭ ግባ ምናምን ነገር ብላችሁ እንዳትሉ። የተወሰነች ጊዜ እንደዛ ባገኝ ደስ ይለኛል ማለት በስጋዬም ራሱ በስጋ ድካምም ማረፍ ስለምፈልግ። ግን በቃ መጽሐፍ ቅዱስ ታነብ በኢየሱስ እንዴት ምን አይነት ደስታ ነው የሚሰማቸው ወንድሞች እናቶች? አቤቱ ጌታዬ አቤቱ ጌታዬ። ሰላም እኮ እንደ ጅረት ነው የሚወርደው። ኧረ በቃ እውነት ወንድምነት አይደል? የአምላካችን ቃል ስለሆነ በቃ ልብህን ያረሰርሰዋል። በቃ አዝለ ጀምረህ የሆነ ደባብሮ ራሱ መጽሐፍ ቅዱስ አንስተህ እያነበብክ መንፈስ ቅዱስ ይዞ ይሄዳል ብዙ ቦታ ላይ። እኔ በቃ ጠውልግልግ ብያለሁ በስጋዬ ሁሉ ደክሞኝ። በስጋዬ ሲደክም በእርግጥ አላነበብም። በስጋችሁ ሲደክማችሁ እንዳታነቡ። በስጋ ሲደክም ተኛ፣ ጸሎት አቁም። አንዳንዶቻችሁ በስጋ ዛል ብላችሁ በቃ ጨርቅ ሆነ ካበቃ በኋላ ለተኛ ለአንብብ ወይ ልጸልይ ብለህ ስትሄድ በፍጹም ቃል እግዚአብሔርን አታንብቡ። በስጋ ደክሟችሁ አትጸልዩም። በስጋ ደክሟችሁ አትጸልዩም ወንድሞች እናቶች። መንፈስ በውስጥ ከበረታ በስጋ ብትደክም አለ የመንፈስ ቅዱስ ምሪት፣ እሱ ከሆነ ጸልይ። በስጋ ግን ከደከመ ተኛ፣ ስጋን አሳርፍ። ጌታ እንኳን እኮ ብሏል ኑ ጥቂት ረፉ ብሎ ወደ ምድረ በዳ ይዟቸው ሄደ ይላል። እረፍት በጣም አስፈላጊ ነው፣ በስጋ እረፍት። እኔ እንደውም አብዝቼዋለሁ። በጣም ብዙ ወገኖች መክረውኛል። ግን አገልግሎቱ የሚድነው ህዝብ ቁጥር ስለማይ በጣም በቃ ውስጤ አላስችል ያለው ከፍታለሁ። እና ግን በቃ በስጋ ስትደክሙ ተኙ። በደንብ እንቅልፍ በደንብ ውሰድ፣ ሻወር በደንብ ውሰድ፣ ስፖርት ስራ። ኦኬ ቡና መጠጣትም ካለበት ጠጣ፣ ስጋ ይረፍ። በስጋ ደክሟችሁ ጸልያለሁ ብለህ ብትል እንቅልፍ እዛ ይመጣል። እንቅልፍ ሲመጣ ምን እየጸለይክ እንዳለ እንኳን ራሱ አታስታውሰው።
እና ጸጋና ሰላም ይብዛላችሁ። ጸልዩልኝ፣ በጣም ጸልዩልኝ። ታውቃላችሁ በእንደዚህ አይነት ጊዜ ብዙ ወከባዎች፣ በጣም ብዙ ጉዳዮች አሉ። ግን የቅዱሳን ጸሎት በስራው ኃይል ታደርጋለች። እህቴ የአንቺ ጸሎት በጌታ በኢየሱስ ስም ኤርምያስና ልጆቹን ሚስቱን አስብ ብለሽ ስትጸልይ እህቴ፣ አንቺ በጌታ የሆንሽው እህቴ፣ በጌታ የሆናችሁት እናቶቼ፣ በጌታ የሆናችሁ ወንድሞቼ ስትጸልዩ እናንተ የጌታዬ የልዑል የእግዚአብሔር መንፈስ በውስጣችሁ ያለ በክርስቶስ ደም የተዋጃችሁ ናችሁ። ሰማይ ይሰማችኋል፣ እግዚአብሔር ይሰማችኋል፣ ሰምቶም ይመልሳል። አድነው ስትሉ ያድናል፣ አበርታው ስትሉ ያበረታኛል። በጸሎት ሆናችሁ የምትናገሩብኝ ቃል ሁሉ በእኔና በቤተሰቤ ላይ እንደሚሰራ 100% አይደለም ከዛ በላይ ፐርሰንት ካለ አምናለሁ። እና በጸሎታችሁ ስለምታስቡኝም ቴንኪው። ጸጋና ሰላም ከሁላችሁ ጋር ይሁን። ምሽት እንገናኝ። ተባረኩ። ሰላም ሁኑ። ኤርሚ አቤት ዳግሻ ቅድም ያቀረብከው ቪዲዮ ላይ ቤተክርስቲያናችንን እያንቋሸሽክ እየሰደብክ እያለ ነበረ አይደለ? ማን ነው እሱ? ልደት ቃል። አዎ ኦኬ፣ ነገ እንሄድበታለን። ግን ያልገባኝ ነገር የቱ ቤተክርስቲያን? እሱ እኮ አባትም የለኝም ብሏል አይደለ እንዴ? ካህናትም አያቆኝም፣ ሲኖዶሱም አያቀንም። ምናልባት ቢያቆኝ እንኳ መናፍቁ ነው የሚሉኝ። በራሱ አንደበት ነው እንግዲህ፣ ሐሜት አይደለም ወንድሞቼ። ምናልባት እንኳ ቢያቁን መናፍቆች አሉን ነው የሚሉን፣ ወይም ደግሞ ለገንዘብ ብለው እዚህ እንትን የሚሉ ነው የሚሉን አለ ራሱ በራሱ አንደበት ማለት ነው። እንግዲህ አባት የሌለው ሰው በኦርቶዶክስ እንትን ኦርቶዶክሳዊም አይባልም። ወይ ነፍስ አባት ወይ የነሳ አባት ሊኖራቸው ያስፈልጋል። እና ቢያቁት እንኳ ያልደተ መናፍቆ ነው የሚሉኝ አለ እንግዲህ ራሱ በራሱ አንደበት የተናገረው ማለት ነው። አሁን ደግሞ በዚህ በኩል ደግሞ ቤተክርስቲያናችንን አውቆ ለማዋረድ ምናምን የቱ ቤተክርስቲያን ነው? አንዴ ልክ እኮ ደርግ እንዳለው እኮ ነው መሀል ሰፋሪ ሆነ እኮ ልጅ በሁለት ጥይት ነው የሚመታው። እና የምን እንትን አልገባኝ፣ የወንጌል ነህ ወይስ የኦርቶዶክስ ነህ? እና በጣም አይዶን ይሄን ቪዲዮ አላየሁትም ነበር። በጣም ይገርማል። ጭራሽ ተቆርቋሪ ሆነ እንደ ለኦርቶዶክስ ዞሮ። አዎ አለ እኮ ትንሽ ቆይቶ ብሏል። ግን እንደዛ ብሏል። አይ በጣም ካገናኘው ጋር በጣም አንተ እኮ በጌታ ወይስ ዳጊ የምታይበት አታዩ? ምን ላድርግ ግራ ገብቶኝ እኮ ነው። መሀል ሰፋሪ ሆነብኝ ልጁ ገባ። አሁን ብዙዎች ይመስላቸዋል ዲቤት ሲያደርግ መጥቶ ሲከራከር ምናምን ካህናቶቹ እንደማያውቁት አባት የለንም በራሱ አንደበት እንዳለ አያውቁም። በቅርብ ጊዜ ነው ደግሞ እንግዲህ የሩቅ ቪዲዮም አይደለም። በቅርብ ጊዜ መጥቶ ነው ራሱ ቤተክርስቲያንም ማታቀናለ አይታችሁታል። አውደ ምሕረት ላይ የሚያገለግል አይደለም። ምንም ክህነትም ድቁናም የለውም። ግን ወገኖቼ ዝም ብላችሁ የሚያበላው ምንድነው ብላችሁ መምጣት ነው እዚህ ሜዳ ላይ ያለባችሁ። ኦርቶዶክስ ብለህ ከመጣህ ይሄው አንዳንድ አጨብጫቢ እኮ ጴንጤዎችም ተነስተዋል አይደል እንዴ? መሀል ሰፋሪ ሆኑ ገባችሁ? ምንም ስለ ወንጌል ግድ የማይላቸው ጸረ ወንጌል የሆኑ ተነስተዋል እኮ እያዩ የሚሸቅጡ መወደድን መግዛት የሚፈልጉ ገብቷቸዋል። ተደማጭነትን መግዛት፣ መፈለግን መግዛት፣ ፌመስነትን መግዛት የሚፈልጉ በወንጌል ላይ የሚሸቅጡ እኮ ተነስተዋል። ጥቂት ጴንጤዎችም አይተናል። ጴንጤ ለማለትም ይከብደኛል። በርግጥ ወንጌል አማኝ አይደሉም እነሱ እንዳሉ ሆኖ ይሄ ወንድም ደግሞ ዲቤትም ልግባ ይላል፣ ልከራከርም ይላል። ቤተክርስቲያን ቅድም ሲል ሰማሁት ልታዋርዳት ቤተክርስቲያን። የቱ ቤተክርስቲያን? በራሳ አንደበት እኮ አባት የለንም የሚቀበለኝ የለም። ቢያቁን እንኳ አለ እኮ ምናልባት ነው እንግዲህ እሱ ቢያቁን እንኳ መናፍቁ ነው የሚሉን ለገንዘብ ብለው በሶሻል ሚዲያ ላይ የሚሉ አለ በራሱ አንደበት። አሁን ሰው አውምተውበት ወንጌል አማኝ ጴንጤ አውርቶበት ቢሆን ድሮም እናንተ የሱ ጠላት ናችሁ ምናምን ይባላል። እንግዲህ በራሱ ላይ ነው ይሄን የተናገረው ማንም ሳይነካው። አሁን ደግሞ ደርሶ ለቤተክርስቲያኒቷ እንትን ይላልና ጨዋታው አልገባችሁም? ኦርቶዶክሶች ከምራችሁ ነው? በላያችሁ ላይ ሲሸቀጥ እንደዚህ ገንዘብ ሲሰራባችሁ ዝና ሲሰበሰብባችሁ አልገባችሁም? የምራችሁ ነው? እኔ እንደፈለጋችሁ ዋናው ነገር ብቻ በዚህም በዛም ከጨለማ ውጡልን፣ ከተረትና ከድርሳናት ወደ ወንጌሉ ወደ ንጹህ ወንጌል ተመለሱልን ነው። ሌላ ምንም ነገር የለም። ኤርሚ የቀጠለ ጨርሻለሁ። አብነትዬ እንደዚህ ብሎ ትናንት የጻፈውን አንድ ግጥም ላንብብላችሁ። የዛሬውን ትንሽ ጨምርበት። አብነትዬ ትንሽ ጨምርበት። ያለበትን ማስረጃ ያሳያሉ ስለሆነ ኤርሚ ከቻልክ በሱ አጠናቀም ብንወጣ ደስ ይለኛል። እባክህ የትኛው ብዙ ጊዜ ከተናገርኩ በኋላ ቪዲዮ ማሳየት እወዳለሁ። ምን ያለ ራሱ የተናገረበት ለነገሩ እኮ ችግሩ ልጁ ራሱ ስለራሱ ሲናገር አያምኑትም እንኳን ስለ ወንጌል። ምን ብሎ የተናገረው? ያው ካህናት ማቀኝም ቢያቆኝም መናፍቅ ነው ይሉኛል ያለው ነው ኤርሚ። እኔ በደል የቃመለት እኔ ምን ቀን እንዳወራም አልገባኝም። ግራ ገባኝ። ይሄን ቪዲዮ ስንት እኮ ነው ያሳየነው?
እኔም ላይ አለ አይደል? ለጥፌዋለሁ አይደል? እሱ ቪዲዮ አሁንም ላይ አለላችሁ። ለምን እኛንም አያምኑ? አንተ ጋር አለ እኔም ጋር አለ አይደል? ገብታችሁት ጥርጣሬያችሁን አስወግዱ ጋይስ። አያሰማቸው ኤርሚ መጨረሻ ጊዜ ካለ 1 ደቂቃ 2 ደቂቃ ገጥሙን ልተወሱን ሀሳብ ይመስላል። ግራ የገባው ከሆነ ሰው በራሱ ላይ እንደዚህ መሰከርና መልሶ ደግሞ ቤተክርስቲያን ይላል። ታውቃለች ቤተክርስቲያኑ ከላይ እስከታች አያውቁንም ማለት። እሺ ጴንጤና ሙስሊም ሲባል ደግሞ ጭራሽ ስለኛ ይመሰክራል። እነሱ ግን አባት አላቸው ሙስሊሞችም ኡስታዞች ምናምን ይላል። እንዴ ግራ እኮ ገባኝ። መሀል ሰፋሪ በጥይት ይመታ። ወንድሜ የወንጌል ሆኑ ነው በቃ። እኛ መልእክታችን ዛሬ የወንጌል ሆኑ። አታፍሩም። አት ኤንድ ኦፍ ዘ ዴይ ዓመት ከ2 ዓመት የኤርሚያስ ላይ ተዋሽቶ በምንድን ነው ነፃ የወጣው ኤርሚያስ? እውነት በማውራት እሺ ቀጥል ኤርሚያስ። የማንም ድጋፍ የለም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባልነው እኮ ለገንዘብ ብለው ነው የተባልነው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። አንተ ኦርቶዶክስ ስለነበርክ በመለት እኛም ነበርን፣ ግን በአንተ ያህል ሌቭል አላገለገልንም ወይ ጠልቀን እንትን አላለም። አባት የሌለ ኦርቶዶክስ የሚባላል እንዴ? በኦርቶዶክስ ይፈቀዳል? አባት ኦርቶዶክስ ብለው ይጠሩታል? አይጠራም። እንደውም አባት የለኝም ብሎ ካለ ዝም ብሎ በቃ ይሄ እንትን ነው፣ ወላጅ አልባ አይነት ነገር ነው። አሁን ይሄ ሆምለስ ክርስቲያን ለማለት አልችልም። ሆምለስ ምን ልበለው አላውቅም። እና ቲክቶዶኒያ ማቋቋም አለብን እኮ ባለፈው ብለን አስበን ነበር። መቄዶኒያ እንዳለ ቲክቶዶኒያ ማቋቋም እንሰብስባቸው። አንተ ነው የታውቀው። እኔ በወንጌል እሰበስባለሁ፣ ጌታ ምርኮ ይሰጠኛል። ይሄ ልጅ እሺ ቀጥል። ደህና ደሩ። ቲክቶዶኒያ ምንድነው? ቲክቶዶኒያ ማዋጣት የምትፈልጉ ካላችሁ ከጎኔ ብትቆሙ ደስ ይለኛል። እንደዚህ አይነት መሀል እዚህ ደግሞ እኮ የሚያስቀው ቤተክርስቲያናችን ይላል። የቱ ቤተክርስቲያን? ከላይ እስከታች እኮ አያውቁንም እኮ ብለህ ራስህ መሰከርክ ወዳጄ። ይሄ እኮ ግራ ይገባል። ቁጭ ብለው የሚሰሙት አለ፣ ለቸርቻችን ብለው የሚሰሙት አሉ። ብራዘር ንቁ እንጂ ፖድካስት እንትን ካስት እያለ ሲበላ አንተ አትነቃም እንደ ኦርቶዶክሳዊ እንዴ? ቢያንስ ለገንዘብ ራር ለነፍሳት ራራ አውቃናል። እሱን ገብቶናል። የከፋው እሱ ነው። ቢያንስ እሺ ለገንዘብ ራራ ለነፍስ ካራራ እንዴት ያለ ነገር! ይሄው በአፉ እየነገረህም አታምነውም። እሺ ዳጊን አትመነው፣ ራሱን ባለቤቱንስ አታምነው። መረጃ ስትል የነበር ካሁን የት ሄድክ? የት ጠፋ? ጸጥ ለሚል እሺ፣ ጌታ ይባረክ። እኛ መጽሐፍ ቅዱስ አንብቡ። በቃ ወገኖች መጽሐፍ ቅዱስ አንብቡ። የዘማሪ ዳጊዬን አይን የከፈተው መጽሐፍ ቅዱስ ነው። እዚህ ያለን የተሰበሰብን በሙሉ መንፈሳዊ አይኖቻችን የተከፈተው አዳኙን ያወቅ ነው መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አንብቡ ብለው ሲሉንና ሲያስተምሩ ነው ጴንጤዎቹ። አንተ የአምላክ ቃል እንዴት ይጣፍጣል። አሁን ከነካካኑ እዚሁ ላድርስ ስለሆነ የነገው ፕሮግራም እንዳይቀር ልቶ ስለ አምላክ ቃል ማውራት ከጀመርን እናድራለን። የክብር መንፈስ ስላለ ማለት ነው። እና ፕሊስ መጽሐፍ ቅዱስን አንብቡ። ብሉይና አዲስ ኪዳን ነው ይሄን ብለን እንለው። ጌታ ሆይ በልጆችህ በእኛም በባሪያዎችህ እየሰራው ስላለ ነገር እጅግ አድርገን እናመሰግናለን። የተነቃነቀ ነገር አለ። በንፋስ ባህር ማዕበል እንደሚነቃነቅ እያነቃነቀው ያለ ነገር አለ። በተለይ ያ ዲቤት ከተደረገ ጊዜ ጀምሮ ከዛ በፊት ያሳየኸኝ እንደሚሆን የነገርከኝ መመታት ያለበትን ነገር ስትመታው ተናውጧል። በዚህ መናወጥ ውስጥ ህዝባችን ወደ መጽሐፍ ቅዱስ ህዝባችን ወደ ንስሐ ህዝባችን ወደ ልጅ ወደ ኢየሱስ ክርስቶስ ፍቅር ልባቸው እንዲያዘነብል ጌታ ሆይ በስምህ እንጸልያለን። ለእኛ ይበራልን የወንጌል ብርሃን እነሱም ይብራላቸው፣ እነሱም ይዳኑ።
ሰዎች ሁሉ ይድኑ ዘንድና እውነቱን ወደ ማወቅ እንዲደርሱ ትወዳለህ። ይህንንም ደግሞ ለማድረግ አንተ ሰዎችን ጸጋ ሰጥተህ ትልካለህ። እዚህ ያለን ወንድሞቼ እና እህቶቼ ጸጋህን ሰጥተህናል፣ መንፈስህን ሰጥተህናል። የሰጠህን የዘላለምን ሕይወት ጌታ ኢየሱስ እኮ አዳነኝ፣ ኃጢአቴን ይቅር አለኝ፣ ልጁ አደረገኝ፣ በዘላለም ምሕረት በዘላለም ጸጋ ተቀበለኝ ብለን እንድንመሰክር እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ በቃል እንደተጻፈ ማዳንህን ልንናገር ወጥተናል። በጎነትህን፣ ቸርነትህን፣ ፍቅርህን፣ ምሕረትህን ከስንፍናችንና ከድካማችን ውጪ እሱን ልንናገር ወጥተናል። እስከዛሬ እጅህ ረድቶናል። እስከዛሬ ምርኮ በምርኮ አድርገህናል። ጌታ ኢየሱስ እንዳሳየኸኝ ምርኮ በምርኮ አድርገህናል። ሰው የማያየው ሰው የማይረዳው ወንድሞቼ እዚህ አብረን የምንተጋ እህቶች ሁሉ ጭምር እዚህ የተሰበሰበ ህዝብ ሁሉ ጭምር ያለ ፍሬ አይደለንም። ጌታ ሆይ በኢየሱስ ክርስቶስም እናመሰግንሃለን። አንተ ነህ ተዋጊው ጌታ ኢየሱስ፣ ሰባሪው እግዚአብሔር ከፊታችን ወጥተሃል። የሚድኑትንም በእነሱ ላይ ይጨምር ነበር ተብሎ በቅዱስ ቃል እንደተጻፈ ዛሬም ይሄ መጨመር፣ ዛሬም ከዓለም ርኩሰት ህዝብን መጥራት ያንተ የዘላለም ዕቅድና ሐሳብህ ነው። እኛ ግን እግዚአብሔር ሆይ ፍቃድህን ልናገለግል እሺ ብለናልና ከዚህ በፊት ከተገለጥክብን በላይ እንድትገለጥብን፣ መልክህ በመልካችን ላይ እንዲታይ፣ ቃልህ በአንደበታችን እንዲገለጥ፣ ወደረኞቻችሁ ሊቋቋሙት የማይችሉትን አፍና ጥበብ እንሰጣችኋለሁ ብለህ ያልክ ጌታ እንድትሰጠን ጸጋህ እንድታበዛልን እንጸልያለን። የሆነው ነገር ሁሉ በሚሆን ሰዓት ላይ እኛ ዝቅ ብለን አንተን ልናከብር፣ ስምህን ለማስከበር እንጂ ስማችንን ለማስከበር፣ ስምህን ለማስጠራት እንጂ ስማችንን ለማስጠራት፣ ስምህ በትውልድ አንደበት የተመሰገነ እንዲሆን እንጂ ስማችን የተመሰገነ እንዲሆን አንዳችንም አልወጣንም። ያንተ ስም ሲገን፣ ያንተ ስም ከብሮ ሲታይ እሱ ነው ጥማታችን። ይህንንም እያደረግካለህ ስምህ ለዘላለም ይቀደስ። ቀናችን ምሽታችን በስምህ ሁሉ የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ ወገኖች። ዳግሻዬ፣ ቢኒያው፣ ሁለቱ ቤካ፣ ሰላምዬ፣ ቅዱሳን ሁላችሁም እዚህ ያላችሁ 800 ሰው ከበስተኋላ በጣም ብዙ ሺዎች አላችሁ። ማታ እንገናኝ በኢትዮጵያ ምሽት። ጸጋና ሰላም ከሁላችሁ ጋር። ተባረኩ። ሰላም ሁኑ።